አይስማሙ። ሻዕቢያው ግን ተቆጣ። ይገር እውነታቸውን እኮ እንዲህ ኢሳያስ አፈወርቂ ቅጥቅጥ እኮ ያደረጋችሁ ቅጥቅጥ። እንዴት ትቀልዳለህ? ኔትወርክ የለ፣ መብራት የለ፣ መንገድ የለ፣ ልማት የለ፣ ምግብ የለ፣ ልብስ የለ። ተሰደድን ወራት አለ እንዴ? ዘፍቅር ዘቢውሊንግ ኢትዮ ኤርትራ ጦርነት ጀምረናል፣ እያሳተፍን ነውና ኢትዮጵያን ወክሎ የሚዋጋው ወንድማችን ፖፖላሬ ነው። እንደገና ደግሞ ኤርትራን ወክሎ የሚመጣው ኢሞ ነው። በቃ ይደማመጡ መጮህ ነው። ደግሞ ኤርትራዊ ሆኖ ኢትዮጵያን ረሃብተኛ ይላል። ተመስገን አምላኬ፣ ተመስገን አምላኬ። በ1997 ነው ረሃብን 97 አዲስ አበባ ነው ለኪ የተቀጠቀጡበት ጃፒ የተገረፉበት። በ1977 ነው ኢትዮጵያ ረሃብ ታሪኩን የቀረው። አሁን እንደ አዲስ እያገረሸብን ነው እንጂ ፖፖ የታለ ፖፖላሪ ኢሞ የቤታችን ክብር እንግዳ ወደ ሻዕቢያ። አሁን መጨረሻ ነው። ካስወረድከኝ እሄዳለሁ። በቃ አልመለስም። ግን አንድ ነገር ለምን አባት ጠረጋት አንተ ደነዝ። ቆይ አንዴ አሁን አንተ ኢትዮጵያዊ ረሃብተኛ ኢትዮጵያዊ የለንም፣ ረሃብተኛ ያለ ለኛ ረሃብተኛ ይለናል ተመስገን ምናምን እያልክ ነው። ኢትዮጵያ አንድ ነገር ልንገርህ፣ በተወሰነ ቦታ ቤተ መንግስት ቁጭ ብሎ በሀገር ስም ብድር ተበድሮ የሚበላ ሀብታም ነን በልጽገናል ከሚል አንጻር ኢትዮጵያዊ ከጫፍ እስከ ጫፍ በረሃብ እየሞተች ያለች ሀገር ነው። 77 የተመለሰባችሁ ነው። የምሬ ነው። 77 የተመለሰባችሁ ነው። እና ኢትዮጵያዊ የውል ልብ በል አንድ እንዳያጁ በዚህ ቁጭ ብሎ አጀንዳ እያረጋችሁ ነው። ዝም ብሎ የሆነ ለመለቃቀም እንድረ ለቃቃሚ ማለት ነው። እዚህ መጥቶ ኢትዮጵያ በልክ ወርዳችሁ እዛ ላይ ሄዳችሁ ሜዳ ላይ ሄዳችሁ ይዋል እንዴት እንደሆነ ይባላል። ኢትዮጵያዊ ብርጌድ ነው ኢትዮጵያ በረሃብ የተደፋች እዚህ በአንድ ሳትሳደብ ፖለቲካ ስራ ይኸውላችሁ። ዝም ብለህ ይሄ መብራት እያስመረቅ አንተ እናት ለካ መሳደበች ጅቦ ይቅርታ ወይ ይኸውልህ መብራት ምናምን ነገር ታስ ብርቅ ሆነብህ እኮ ግድብ ያስመረቀ ሜጋዋት ችግር አለ ችግር አለ። አዎ ግን እርስ በርስ ራሱ ይሄ ግንኙነቱ ምናምን ነገር እንደዚህ እናት እንትን እያልክ አይደለም የሚዳብረው። እናንተ ኢትዮጵያውያን ባዶ ሜዳ ይሄ ምንም ታሪካችሁና ህይወታችሁ ላሳያችሁ ፋክት በሆነ ነገር ማለት ነው። ልላክላችሁ በእያንዳንዳችሁ ፈሎ አድርጉኝ እናታችሁ ነው አይደለም። ይኸውልህ ፎሎ ገለመኔ ምናምን ነገር አትበል። ይኸውልህ ኢሳያስን አስወግድና ሻዕቢያን ኤግደፍን አስወግደ እንዴት ነው ቀጣዩ የሰሜኑ ፕሮጀክት ምናምን ብለህ እንጂ ይሄ እዛው ቆመ ተቸክለክ እንዲለማኝ እንደዚህ አንተ ይኸውልህ ለመነ ምንም አለ። ይኸውልህ ሁለተኛ ቢሾፍቱ የሚባል ግድንግድ ማለት ነው። ግድንግድ ለነገሩ አይገባም አንተ በምን ኤርትራን የምታክል ኤርትራን የሚያክል የአየር ማረፊያ እየተሰራ ነው። ገብቶሃል አይደል? ከዚህ ሀገር ጋር እንግዲህ የምትላተመው እንትን በለ ፖለቲካን አስተካክለ። አዎ ይሄ ሽማግሌ የሆነ ሰውዬ ያው እኛውን ለስላሳ ልብ አሳይተነው ነበር፣ ግን እሱ ሊረዳ አልቻለም። ምንድነው የሚለው ኢትዮጵያ እስካለች ድረስ ገለመኔ ምናምን። አዎ ብዙ ችግር አለ፣ ብዙ መታፈኖች አሉ ምናምን ነገር። ይሄን ነገር ደግሞ የሚስተካከልበትን ነገር ይፈጠራል። ግን አንተ እየመጣ አታቀርሽ። ኢትዮጵያ ትልቅ ሀገር ነች። አንተ አስካሪ ልጅ፣ አንተ እንቁላል ቀቃይ ልጅ ማለት ነው። አታቀርሽ እዚህ እየመጣሽ አንተ አሳ ነባሪ ትራፊ አታቀርሽ እዚህ እየመጣሽ። ኢትዮጵያ በጣም ትልቅ ሀገር ነች። አንተ 40 ዓመት አልቤርቶ ገለመኔ ተባብለ ተረግጠ ተገዝተህ ምናምን ነገር እንትን አትበል። በቃ የሆነ ቀይረው ፖለቲካ ዝም ብለህ ቆሞ ቀር ፖለቲካ የኤርትራን ህዝብ የመናገር ሞራል አላችሁ። ግን እኔ አሁን በጣም ቢከዝ የኤርትራ ህዝብ አይ ቆይ ስማኝ፣ እኔ ኢትዮጵያዊ ነኝ። ባይ ዘ ዌይ ሀገር ያለሙ ኢትዮጵያ ውስጥ ሲኖሩ እንደነሱ ሀብታም እንደነሱ ሀገር ያለማ ትልልቅ ቦታ የነበሩ ሰዎች አልነበሩ። ኢትዮጵያዊ ነሽ ኢትዮጵያዊ ሆና ኤርትራን ትደግፋለች ክህደት። እኔ ግን ቆይ አንዴ አያጅቦ አንድ ነገር ልንገር፣ የምሬ ነው። አሁን በቲክቶክ ተጠቃሚ ኤርትራዊ ራሷን በልታ የምታድር ሀብተኛ ሀገር ይዛችሁ ቆይ እኛ እኮ ነው እኛ አዋተን እኮ ነው ኢትዮጵያ የምትባለው እኮ ማለት ነው። አዋተን እኮ ነው ራቷን ተንተናት እራት ምናምን ነገር አንድ ነገር ፎቶ የምትነሳ አንተ እኮ በቃ
ልክ እንደ ሰሜን ኮሪያ ማለት ነው። ኤርትራ ማለት ከዓለም ተደብቃ ራሷን ችላ የምትኖር ሀገር ናት። እሺ እንደናንተ ማለት ነው። እንደናንተ ግብረ ሰዶማዊ አስተዳዳሪ አይደለችም። ኢንተርኔት ከፈለገች እኮ በቀይ ባህር አልፎ የሚመጣበት በኤርትራ በቀይ ባህር አልፎ የሚመጣ ኬብሉ ይኸውልህ መስመሩን አንተ ላስተ ዝም ብላ ትንጫጫ ስማ ልንገርህ ጀዝባ ስማ አይደለ እንዴ አወራ አይደለ እንዴ ቅማላ ስማ ልንገርህ እንጀራ ልስጥስ ለምን ኢትዮጵያ የምትባለው ሀገር የሁላችሁ ልንገራችሁ እንደ አፍሪካውነት አንተ ስማ እንጂ ምንድን ነው አያጅ እንትን አልኩኝ ምን ነገር እንዴ ምን ሆነ ነው አንተ አይደለማ ዝም ብለህ ምን ይኸውልህ አንተ ዝምባታም ቅማላም ዝምባታም እንዴት ነው ዙም ይታራመደው በለ እንትን በል እንጂ ዝም ብለህ ከዚህ አንቺ ደግሞ አታሽቃብጪ ለእልት ምናምን ነገር የምትባታሽቃብጪ ሆኖትን ግን ልንገራችሁ ችግር አለብን ምናምን ነገር ግን ሀገር ላይ አንድ ከዛ ሲያከብር እኮ ከፍ ታደርገዋለች እዚህ ጋር ያገረጣ ምናምን ነገር ሊሆን አይችልም። አንተ አስካሪ፣ አንተ አሳነባሪ ትራፊ፣ አንተ ሀገረሰብ ይኸውልህ መነጽር አድርጎ ምናምን ነገር ይሄ ምን አይነት አሁን እንትን እኮ ነው እኮ ምን ይመስላል? እሺ ኤርትራ ደሃ ናት፣ ምግብ የላትም፣ እንጀራ የላትም የምትል ከሆነ ምን አባ እንጀራ የላትም ምግብ የላትም የምትል ሙሉ አባትህ ነው ባህር ፍለጋ የምትሞጣ ሊል ነበር። አየር ላይ ተባረረ። በቃ እኛ ኢትዮጵያ ኤርትራ ጦርነቱ አይቀሬ ነው። በቃ ይኸው እንደምታጨው ቡዴ ኤርትራ ወክሎ ኢትዮጵያን ወክሎ ኢሞ ኤርትራ ወክሎ ጃስ እየተባባሉ ምን ነገጧት ምንድነው? በቃ ዱላ ቀረሽ ጦርነት። ዳኒ ከዚህ ነው ምን ፈልገህ ና እስቲ አንተ ትሻላለህ። የት አለ አበባ እየበተነ አንድ ቃል ሳልተነፍስ እኮ አባረሩኝ እኮ ጆሮዬ ደነቆረ። እሺ ዳኒ ከዚህ ነው ምንድን አትቁማርተኛ። ኧረ እባክህ ስሜን አታጥፋ አንተ። በዚህ ሰው ሁሉ የቬጋስ ቁማርተኛ እንዴት ነህ? እኔ ቬጋስ አይደለም አዲስ አበባ ነው። ምን ለማለት ፈልጌ መሰለ እግዚአብሔርን የቬጋስ ቁማርተኛ ነህ ሰምቻለሁ። ኡበር የምትሰራባትን ኮሮላ ሽጠ ካዚኖ እየተጫወትክ ካዝ ወይ ፎሎ እዚህ ከፍሎ በቴሌግራም ቪዲዮ ወላዲታ ጋር የምታስጠበጥበው ልጅ ነች እንዴ? አሬ ቁጥር ያዘው በእናትህ። ትላንት እነ አንቀጥቅጥ ሼር እያደረጉልኝ ነበር። ትልቅ ቤት ሙሙ በግላጭ አይተዋል። እዛ ቤት የምናባሽ ቴሌግራም ነው አሁን ቀጥታ ስርጭት እየተተላለፈ ገራሚ አንቺ ደነዝ አንቺን ውሃ በላሽ። እሺ አንተ አሁን የኢትዮጵያና የኤርትራ ጭቅጭቅ እንዴት አየኸው? ጦርነት እኔ የደሃ ልጅ ስለሆንኩኝ ለደሃው ሰላሙን ያምጣለት ነው። ለምንም ማለት ምንም ቁማርተኛ ብትሆን እኮ ለሰላም ያለ ፍቅር እኮ ደስ ይላል እኮ። ፖለቲከኞች እጃቸውን ያገኛሉ። ስለዚህ ተባብረው ቢኖሩ ኖሮ ሁለታችንም ደሃንን እንሻገራት ነበር። ግን ምን ዋጋ አለው? ሌልና ግን ወይ ጅቦ እኔ ግን አንድ ነገር እናገራለሁ። አሁን የተበደርነው ብድር ግን እንዳላስወጣሽ መጀመሪያ አዳምጪኝ። ሌላ ኢትዮጵያዊ ነሽ? አዎ ነኝ። ኢትዮጵያዊ ፓስፖርት አለሽ? አለኝ። ምን ልታስይዘኝ? አገርሽን የማክበር ግዴታ አለብሽ። እኔ አላስይዝሽ። አከብራለሁ እኮ አከብራለሁ እኮ ግን ምን እንደሆነ ታውቃለህ? ጎረቤት አዳምጪ መጀመሪያ። ኢትዮጵያዊ እስከሆንሽ ድረስ አገርሽን የማክበር ግዴታ አለብሽ። ኢትዮጵያዊ አገልግሎት እያገኘሽ ኢትዮጵያዊ ሁነሽ በዚህ ደረጃ ሀገርሽን ከሌሎች ሰዎች ጋር እንትን ማለት በጣም ከአንድ ኢትዮጵያዊ ሴት የማይጠበቅ ውርደት። መንግስት እኮ የማይሰደቡ ህዝቦችን ሲሳደብ ነው። ለምን ይሰድባቸዋል? ምን አሉ? እነሱ እየተበሻሸቁ ነው። እሱም እኮ ኢትዮጵያን እየተሳደበ ኤርትራውያን የተከበሩ ህዝቦች ናቸው። ለምን ነው? እሱም ኢትዮጵያን እየተሳደበ ነው። ኤርትራዊ ኮንሽ ግጥሽ ኤርትራዊ ነኝ ማለት ነው። እሱ ሲሳደብ አልሰማውም። ግን አሁን ሰውየው ረሀብተኛ ምናምን ስንዴ እየለቀሙ ረሀብተኞች ነን እና ውሸት ነው። ረሀብተኞች ከሆነ እነሱስ እና ኤርትራውያን ጥጋበኞች ናቸው። እሺ ውሸት ነው። ውሸት እኮ አይደለም። ኤርትራውያንስ ጥጋበኞች ናቸው
ኤርትራውያንስ እሱ ስለራሱ ይናገር። ግን አሁን እየነገርኩ ያለው እኛ ለመስራት ረሀብተኞች ናችሁ ስንባል አሁን ረሀብተኞች በጦርነት እያለቅን እንደዚህ አይነት ሀገራዊ ፍቅር የሌላት ባንዳ ነች። እግዚአብሔር ናውጣ። አንተ ራሱ ስሜታዊ ሆንኩ። የገዛ ሀገርሽን ካላከበርሽ ማን ያከብርሻል? በጣም እኮ ነው የሚደብር። አንቺ እውነት ኢትዮጵያዊ ከሆንሽ እንዴት ነው እሱ ስለ ኢትዮጵያ መጥፎ ነገር እያወራደ? እናንተ ረሀብተኞች፣ እናንተ ማትረቡ ዕዳ በዳ የሆናችሁ ምናምን እያለ እነሱስ ጠግበው ነው የሚኖሩት። ኢንተርኔት የላቸው። ልዕልት እግዚአብሔር ኢትዮጵያዊ ከሆንሽ ነው። ኤርትራዊ ከሆንሽ መብትሽን እሰጥሽና እንደፈለግሽ ትናገሪያለሽ። ኢትዮጵያዊ መጥቶ ይመልስልሻል። እስከነ ማሰሪያሽ ድረስ ጠብጥቦ ይለቅሻል። ሀገራችንን ብናከብር መልካም ነው። ጦም ቡና። እኔ በዚህ አጋጣሚ የኤርትራም የአማራም የትግራይ እንኳን ለጊዜው እንለፈውና የብልጽግናም ደጋፊ ነኝ በዚህ አጋጣሚ እና ባቀሳስራቸው ደስ ይለኛል። ቢጠዋጠው ደስ ይለኛል። ቢዋጉ ደስ ይለኛል። ግን በዚህ ደረጃ አገርሽን መሸጥ ኩልኩል ነው። ሁሉ ጠላት ነው። ሁሉ አረመኔ ነው እና ባንዳ አትሁኝ። ባንዳነት ለማንም አልበየም። ካሳይ ይገባል። የጌታቸው ረዳ ቦዲጋርድ ነው። አዲስ አበባ ነው የሚኖረው። አድራሻው ቀብና። ሰላም እንዴት ነህ? አወይ እንዴት ከረምክ? ደህና ነህ? አንተ አንዷ ኢትዮጵያ ከኤርትራ ወግና ልታሰደም ተዋት። ውሸታም ናት ደግሞ ከኤርትራዊ ጋር ራሷ ዝቅ አድርጋ ማየቷ ፓሲቭ ናት እንጂ ኢትዮጵያን ስሬት ልንገርህ፣ አንድ ነገር ልንገርህና ስላላትና እሷ ተቀብላ ትወስዷለች ማለት ነው። ኦኬ አንቺስ ኦኬ ይሁን። ህዝብ የበተናል አይደለ እንዴ? ምን የሚል ነው? አንዳንዴ ግን ኮምፔር አታርጉ። ኮምፔር መደረግ ነው ያስገባት ትመክራት አለ በጨዋ ደንብ። አዎ በጨዋ ከተናገረች ነው። በጨዋ ካልተናገረች ደግሞ አየር ላይ ነቅላት አለ። ግን ኢትዮጵያዊ ሆና በዚህ ደረጃ እንትን ማለት አንቺ እንደገና ሻለቃ ሚል ማድረግ ሰጥቻለሁ። እሺ እግዚአብሔር ይባርክ። ከጌታቸው ረዳ የተቀበልነው ነው። እስኪ ማማኛ ሰሜናውያንን መዋደድ አለብን። እሺ ይሄንን ማወቅ አለባችሁ። አይሽ አንቺ እርግጠኛ ነኝ እህቴ መሰለሽ በሰሜኑ የተፈጠረው ነገር ሁላችንንም አሞናል። ግን በዚህ ደረጃ ደግሞ ሀገራችንን መካድ የለብንም። አብይ እኮ አንድ ተራ ሰው አልካድኩም። ሀገሬ በጣም ነው ኤርትራዊ እንደፈለገ እንዲፈነጭብን፣ እኛ ደግሞ ከነሱ በታች ራሳችንን ለምንድን ነው አሳንሰን የምናየው? ትልቅ ሀገር እኮ ነን። እነሱም እኮ ዘሮቻችን ናቸው፣ ሰሜናውያን ናቸው። ለዛ ነው ወይ አምላኬ ሀገር ናቸው እነሱ። ዘር ምናምን ታዩ አንድ ነገር ግን ልንገራት ልዕልት ዋዜማ ነው ስሟ። ልዕልት አንቺ ትያለሽ እንጂ እነሱ እንደዛ አይቆጥሩሽም። አንቺ እንደምትይው ፓሲቭ አትሁኝ ለራስሽ። ለምን መሰለሽ ሰው ክብርህ ስታሳየው ነው። ገባሽ አይደለ? ከዛ ውጭ ግን ሰሜናውያንን ሳንቲም ይባል ነገር ሲያከብርሽ ነው የምታከብሪ። ካልሆነ ግን አታሽቋሉት። ምንም አይጠቅማችሁም። በላችሁ አልበላችሁ ምንም ትርጉም የለውም። ስለዚህ አንቺ ማለት ያለብሽ መጀመሪያ ራስሽ ሆነሽ ቁሚ። ከዛ ራስሽ ሆነሽ ስትቆሚ የራስሽን ለራስሽ ያየነው ብዙ ነገር አለ እኮ ባይዘወይ ማአት ነገር ጅቦ ትግራይ ላይ ገብተው ይሄ ህንፃ የመንግስት ነው የግል ነው የሚሉ ሰዎች ገና ወደኋላ 19 እንትን ወርዶ ያሉ ማህበረሰቦች ይበልጡናል። ማወዳደርም ሲጀመርም ሁለት የማይወዳደሩ ነገሮች ማወዳደር የለብሽ። የእኛ ለምሳሌ የውስጥ ጉዳይ ካለን የውስጥ ጉዳያችን ራሳችንን የምንጨርሰው ገባሽ? የእነሱ ግን ሲመጣ እኔ አሁን ለምሳሌ እንደ አንድ ትግራዋይ ኢትዮጵያዊ መጀመሪያ ኢትዮጵያዊ ነኝ እኔ። ከኤርትራዊ ጋር ምን እንትናለኝና ነው መርጦ ጠግቡ ይሄዳል። ገባሽ? አንቺ የምታዝንልሽ ለማን ነው? ማንን? አንቺ እንደምትዩ ልክ ለአንቺ በዛ የሚያዝን ይመስልሻል? አንድም እኔ ደግሞ ልንገርህ ጅቦ፣ አንድም አውቀው ነገር ልንገርህ። አዲስ አበባ ዩኒቨርሲቲ ከኔ ጋር የተማሩ ነበሩ። እኔና እነሱ አብረን ስንማር አብረን የተማርነው ሰዎች ገና ዲግሪ ይዘው አዲስ አበባ ዩኒቨርሲቲ
ዲግሪ ይዘው ሀገራቸውን የተከለከሉት የትምህርት እድል አንድ እግራቸው ገና ውጭ ሲወጣ ነው ስድብ የጀመሩት። ታንኪዩ እንኳን የማያውቁ እኮ ናቸው። የበሉበት የሚሰብሩ እንትኖች እኮ ናቸው። ሲሪየስ ነው የምልህ። ከማውቀውና ከማየው ነው የምነግርህ። ዝም ብዬ ለማጋነን ሳምቲንግ አይደለም። ምንም የማተርፍበት ነገር የለኝም። ከዛ ውጭ ግን አንቺ እየተሰደብሽ ልክ ናቸው ምናምን የምትይ ከሆነ ምኑ ላይ ነው ሀገራዊ ስሜትሽ? መጀመሪያ እስቲ አሁን ቆይሽ ወንድሜ፣ አሁን እሺ፣ አሁን አንተ ነገርከኝ ትክክል። እሺ፣ ግን አሁን ውሸት ነው አልተራብንም? ውሸት ነው እሱ ውሸት ነው። ይሄን ብቻ መልስልኝ አለ እንጂ ምንድነው? የትኛውን ቦታ አወይ ካሳይ አንዴ ወንድሜ ቆይ ይኸውልሽ አንተ አይደለም አንቺ የኔ ሰፈር ነሽ፣ አንቺ የኔ ሰፈር ነሽ። እሱ ይሄት ትላልቅ ሰዎች ናቸው እና ካሳይ ይኸውልሽ ትልልቅ ናቸው። አንቺ በሌላ ነገር አሁን ትልቅ ልትሆን ትችላለሽ ነው። ካሳይ አይደለም ይኸውልሽ አፍሪካ ውስጥ ነው ያለ ነው። እርስ በርስ ውጊያ ላይ ነን፣ እየተዋጋን ነው፣ እርስ በርስ እየተገዳደለን ነው። ዳዎች ነን፣ እከካሞች ነን፣ ገና እናካለን። ግን ይኸውልሽ ይሄ አሁን ይሄ ህግደፍ የሚባለው ገለመን ህዝብ አይደለም አያከብርም። ይሄ ሜንታሊቲው ምናምን ነገር በቀለኛ ነው። ኢትዮጵያን በጣም ይጸየፋታል ምናምን። እንዴት ነው ታዲያ ሁለት ወደ የምንስፈነጠረው? ወይስ አንድ የምንሆነው? ወይ ሰሜንም ተባለ ምንም ተባለ እስኪያከብር ድረስ ወይ መቀጥቀጥ አለበት። እስኪቀጠቀጥ ድረስ ቃሪያ የምቀባለሁ ፑሽም ማድረጋለሁ አደቡን እስኪዝ ድረስ። ከዛ በኋላ ተንፈስ ብሎ አንድ ላይ የሚዘመትበትም ነገር ካለ ወደዛ አፈሙዛችን ወደ ብልጽግና ማለሹ እናካሄዳለን እንጂ ይሄ እንትን እያለ እሱ ዳር ሆኖ እዚህ ጋር ትግራይና አማራን እየማገደ ምናምን ነገር ነገ ደግሞ ድጋሚ ደግሞ እሱ ላይ ይሄን አልገባሽም። ሲያከብሩን ታከብሪያለሽ። አለቀ። ዛ ሴት ማይ ሲስተር አንደርስታንድ ነው ሰማኛ አገራዊ ስሜት የህዝቡ ውጤት ነው። እውቀት አፈሰሰብኝ። በቃ ገባ። አንድ ነገር ግን ልንገራት አንቺ ታወራለሽ ልዕልት። አንድ ነገር ግን ልንገርሽ፣ አንድ ብቻ የፈለገው ፖለቲካል ዲስአግሪመንት ይኑር አንድ ሀገር ውስጥ የፈለገው ይኑራል። ፖለቲካ ላይክ ጊዜያዊ ነው፣ ሊያልፍ የሚችል የስርዓቶች ያልፋሉ። ሀገር ግን አያልፍም። ገባሽ አይደለ? የፈለገው ነገር ቢኖረን ቅራኔ ቢኖረን የትም ምንም ቢኖረን በሀገር ጉዳይ ሲመጣ ግን አንድ ላይ ነው። ገብቶሻል አይደለ? ጠንካራ ከምትዩ ጎረቤት በላይ ሰነፉ የሀገርሽ ሰው ነው የሚጠቅምሽ። ላንቺ በሞትሽም በመኖርሽም ትርጉም ያለው ነው ሰው። በዛ ልክ ነው መጀመሪያ እንትን ማድረግ ያለብሽ። አሁን ተጸጽተሻል አልተጸጸትሽም? ልዕልት ተረዲካ ግን አልተጸጸትኩም። ምክንያቱም መጸጸትም አለብሽ። በስድብ ስለማላምን በስድብ አንቺ የተሳደበው ስድብ አይተሻል? አልሰማሁትም። የተሳደበው እናንተ የኋላ ቀርነታችን መንስኤ እናንተ ናችሁ። ለ30 ዓመት የጎተታችሁን ማዕቀብ ያስጣላችሁብን እናንተን እንበቀላችሁ። እንዲህ ያወራው ብዙ እኮ ነገር። አንቺ ኢትዮጵያ አይደልሽ? ምንም ስሜት የለሽም? እንደዚህ ተይ እንጂ። እዚህ እኮ ሲል እኮ አብዛኛውን እኮ የህወሓት ወያኔ ምናምን በሚለው የትግራይ ህዝብ ላይ እኮ ነው እኮ ታውቃለህ አይደለ? እንደዛ መጽሐፉ ሲገለጥ እንደዛ ምንም ሌላ የለውም እኮ። ስለዚህ ወልሽ ማለት ኤርትራ እንትን ለማለት እኮ ትግራይ ብቻ አይደለም እንትን ያለ ሁሉም ህዝብ ነው የተሳተፈው። ወደ ትግራይ አታጠጋጋ። ችግር የለውም። ይኸውልሽ አንድ ህዝብ ነው። ይኸውልሽ ህዝብና ፖለቲካ አለይ መጀመሪያ ህዝቡ አንድ ነው። አንድ ቋንቋ አንድ ምናምን ነገር አለ። ግን ፖለቲካ ግን ተንቀሽ የንቀት ፖለቲካ ማለት ይሄ ያቀረ ነገር ነው። አሁን ለምሳሌ እንግሊዞች እኮ ዓለምን አንቀጥቅጠዋል አይደል? አሁን ግን አንቀጥቅጥ ቢል አያንቀጠቅጥም አይደል? እሱም ሱሪ አስታጥቂ እንደዚህ ከኋላ ሆኖ ጃስ እያለ እኛን እርስ በርስ ነው ተንፈስ ብሎ ወደዛው ወደ 4 ኪሎ የምንሄድበትን ነገር እኩል ሆኖ የአማራውም ማይል የትግራዩም ማይል የኤርትራውም ማይል እኩል ሆኖ እንጂ ይሄ የናቀ ምን እያለ እኔ እንትን ምናምን ይሄ ያለቀ እንትን ያለ ያን ደግሞ ስታረጊ ደግሞ ምንድነው በዚህ በኩል ደግሞ የኦሮሞ ወንድሞቻችን አሉ የደቡብ እንትን አለ እነሱንም አሳምነን ምናምን እንጂ ይሄ ግልብ ፖለቲካ ማለትም እኮ አይደርስም እኮ ዞሮ እዛው ቪሼፕ ነው ቪሸርክል የምትሉት በእንግሊዘኛችሁ እንደዛ ነው ይሆናል። እና የሆነ ማርሽሽን ቀየር እንትኑ ቀየር አላመንሽም በድጋሚ እህት ጅቦ አመሰግናለሁ። እሺ ቴንክ ዩ። ያው ግዴታ ማመን አይጠበቅብኝም። መጥፎ ነገር እንዳትናገሩ፣ ስድብ አልወድም። በመከባበር ማውራት ደስ ይለኛል። ለማራቀት እስቲ ማይለን እስቲ ለልቲ እግዚአብሔር ወደ ሀገር ማመኔ እስቲ ማያ አትሚ ላይ ወዳለው
መማአት ማሉ ይላልና መማል ሳይሆን አገሬን እወዳለሁ፣ ወገኖቼን እወዳለሁ። ይሄ ሳይሆን አንሰዳደብ በመከባበር ይሁን ነው። ያንተን ፖለቲካ ለማሳወቅ አንዱን መስደብ የለብህም ነው እንጂ ሌላ ማከብር ኤርትራን ግን ይኸውልሽማ አሁን ለምሳሌ አባይ ግድብ ሲልቅ እንዴት ነው አንቺ መብራት ቀይ በራ ነጭ በራ ምናምን ብሎ ያ ትልቁ አምር በዱቄት ሲስቅ እንዴት ነው? በጣም ኖር እኮ ነው እኮ ይሄ አይምሮዬ ላይ እኮ እኔ እንኳን እሺ ሌሎቹ ላይ እኮ ሌላ ነገር እኮ እየዘራ እኮ ነው እኮ እንዴ ትልቅ ህዝብ እኮ ነን እኮ አላደረንም እንጂ እና ይሄኔንማ እንትን በይ ተከባብረን ምናምን ወደ 4 ኪሎ ሜትር ካለብን እንሄዳለን እንጂ ይሄ እየፈነዳ ምናምን ምንም ይሄ መፈንዳት ራሱ ጠግቦ ሳይበላ እንዴት ይፈነዳል? የፋኖ ደጋፊ ነሽ? አዎ በጣም አይለፋን ነው ያ በጣም እሱ ነው የጎዳሽ፣ እሱ ነው የጎዳሽ። ለምን አይለፋን ነው ዘፈን ዘፍንለት ሁሉ ግጥም እያፈላል። እሺ ወንድሞቻችን እድሉን ትጠቀማላችሁ ከመጣታችን በፊት ሉል። እሺ እናመሰግናለን እድል ስለሰጠን። ኦኬ የምትጠይቁኝ ግን አለ ወይስ ልውረድ? እኔ ላንቺ አልጠይቅሽም፣ ግን በሀገርነት ላይ ይሄ የናሽናሊዝም ስሜትሽ ትንሽ አድ አድርገሻል። የሆነ ነገር ተሰምቶሻል ወይስ አሁንም አንተ ልጅ ቀዝቀዛ ውሃን ነው እያልከኝ ነው? በጣም አላልኩም። ካሳ ይቅርታና አንድ ጥያቄ አሁን ለምሳሌ ራሱ ትግርኛ እንትን ሲል ራሱ ይሄ ንቀታቸው ነው ራሱ ገብቶሻል። ያን ትልቅ እንትን ወደኋላ ያስቀረው በኤርትራውያንና በደቡባዊ ትግራይ ምንድነው በኤርትራን በአይምሮ እና በነዛ በሻከረ ጀለመኒ ንቀትና ቆይማ ጋሽ ኦኬ በቃ አብሽርሽ ቴንክ ዩ እልሽ ልዕልት እኔ እያልኩሻለሁኝ። አሁን ለምሳሌ አንቺ መጠመቅ አለብሽ ምናምን አይደለም፣ ግን ደግሞ ላይክ አሁን ለምሳሌ እኛ እያልን ያለ ነው መጀመሪያ እኛ ሀገራችን እናከብራለን። መጥፎም ይሁን ጥሩ ፖለቲካ ወይ ደግሞ ሲስተም ስርዓት አላፊ ነው። ሀገር ግን ከሀገራችን ጋር ግን አንጣላም አይደል? ለሀገራችን ደግሞ መጥቶ ሊያቋሽሽ እንትን ሊል ምናምን ለራሱ ጠይቆ ማያውቅ። ለምሳሌ በእናንተ ነው 30 ዓመት የተራብነው ካለ እዛ የተቀመጠው ዝንጀሮ ያህል መንግስቱ ምን እየሰራ ነበር? በፖለቲካ ከተበለጥክማ ተበልጣል። በቃ አሜን ብለህ መቀበል ነው ያለብህ እንጂ መርገም እየረገምክ የምትኖርበት እድልም የለህም አይደል? ስለዚህ አሁን አንቺ ደግሞ አይ አንስተዳደር ምናምን ነው። ኦፍኮርስ ስድብ እኔ እጠላለሁ። ስድብ ሀሳብ የሌለው ሰው ነው ሊያደርገው የሚችለው። ግን ደግሞ በሀገር ደረጃ ሲሆን ግን ሀገርህን ዲፈንድ የማድረግ እንትን አለብሽ አይደለ? ዲፈንድ የማድረግ ግዴታ አለብን። ባይዘው እንገደዳለን። ታውቂያለሽ፣ በህገ መንግስቱም ቢሆን ሀገርን የመከላከል ግዴታ አለብን። መርጠን ሳይሆን ግዴታም አለብንና በሱ ልክ ነው ለሶስተኛ አካል ማሳልፈ መስጠቱ ለእንትኖችም መደረግ የለበትም። ምንም ይሁን ምንም መጀመሪያ ራስሽን ማክበር፣ ሲያከብርሽ ነው የምታከብሪ። ባይዘው እኔ ሰው ማከብረው በግለሰብ ደረጃ መከበር ስለምፈልግም ገባሽ? ካልሆነ ግን የሚባል ነገር የለም ልልሽ ፈልጌ ነው እህቴ። እሺ ወንድሜ ቴንክ ዩ ሻባ እሺ፣ አመሰግናለሁ። አስመራ ነኝ ያለሁት መብራት እያስመረኩኝ ነው። ታምራለች ጋሽ ጨቡዲ ቴንክ ዩ። አስመራ ታምራለች። እሺ ወንድሞቻችን ኢትዮጵያዊ አንድነታችን ይጠናከር። ኤርትራውያን እየገቡ እንዳይዝቱብን ወጣቶች አንድ በቃ የመጨረሻ ማደራደርበት ትልቁ አድናቆት ይልንገር። በሀገር ደረጃ ያለ ስሜት በቃ በጣም ነው የሚገርመኝ። እንዴት እንትን እንደምታረጋቸው እንዴት ዲፈንድ እንደምታረግ ትቀልዳለህ እንዴ? ሲሪየስሊ ነው የምልህ። እኔ አሁን ሲሪየስሊ የፈለገውን ልናኮርፍ እንችላለን እንጂ ለማንም እኔ አሁን አንተ በምትሄድበት መንገድ በቃ በጣም እንትን አለኝ እና ጎበዝ በርታ። ሻለቃነቱም እንዳረሰው አረሳ። ይህን ማዕረግ የሰጠኝ ጌታቸው አሰፋ ከሆነ እቀበላለሁ። ጌታቸው ረዳ ማለት አይ ጌታቸው አሰፋም አለ፣ ችግር የለም ይሰጣል። ሰማ ምንድነው ችግር አለ እንዴ? ወደ ወልቃይት አካባቢ ምንድነው እየሰማሁ ያለሁት? እኔ እሱ ጋር ገና ዲቴይል የለኝም። በሌለኝ ደግሞ አላወራም። ኳኳሂላ ገለ ሰሚዐ ነይረ ታይጸጋ ሳንዴ ዓርክ ደብረጽዮን ብዝለጸኩም ብሎክ ገይሩኒ ደብረጽዮን ብሎክ ገይሩኒ
ታጌርካ አይፈልይጠል ብሎግ ገይሩንላ ዶላር ሓፂር መስለኒ ሕዚ ስኻለ ስፖንሰር ትደሊ እንዲኻ ሕዚ ዝሐሽ ዘቐርበልካ ሓሳ ኣብ ሓደ ግዜ እንትትገብር ናይ ሃገርና ስምዒት ከም ዘሎ ኮይኑ ኣብ ውሽጢ ዓዲ ግን ዝሐሸ ክፍሊት ዘቕረበልካ መሰለ ካሕሳይ አንድ ነገር ልገር ምንም ማንኛውም ትግራዋይ ኦሮሞ ምንም ሁሉም ዞሮ ዞሮ ኢትዮጵያ ስትኖር አይደል ይኖሩት ኢትዮጵያ ባትኖር ይኖራሉ አይኖሩም እኮ እና አገር በዚህ ደረጃ መጥቶ ሲያዋርድና ሲንቅ ኢትዮጵያ ሲባል መቼም ይታየኛል። ጅቦዬ ሲሪየስሊ አንድ ኤርትራዊና አንድ ኢትዮጵያዊ የትኛው ነው ፓሲቭ ሀገሩ አሳልፎ የሚሰጣው ካልከኝ በቁጥር ብናይ ኢትዮጵያውያን ናቸው አብዛኛዎቹ። ገባህ አይደል? ኤርትራዊ ብታርደው ስለ ሀገሩ የፈለገው ተጨምድዶ በጥይት እየሳተው ከሀገሩ ወጥቶ ወንድሙ ሀገሩን እንትን አይልህም። ገባህ አይደል? ኤርትራውያን በዚህ አጋጣሚ ጎበዞች ናቸው እና እኔ ግን ኢትዮጵያ ውስጥ አንዳንድ የማየው አንዳንድ ሰዎች ማለት ህዝብ አላልኩም፣ አንዳንድ ሰዎች በሚዲያ የምናያቸው እዚህ መጥተው የሚናገሩ ስታያቸው ግን ያስጠላል በጣም። ምክንያቱም እንደዛ አይነት ያህል በዛ ደረጃ መውረድ አስፈላጊ አይደለም። ሀገር መቼም በሀገር ውስጥ እኮ ለምሳሌ እኔ እናንተ ጅቦ በሀገራችን ውስጥ ፖለቲካሊ አድሎ ሊደርሰን ይችላል፣ ብዙ ነገር ልንጎዳ እንችላለን። ሀገር ግን አይደለችም፣ ሰዎች ናቸው የሚያደርጉት። እሱን ገባህ? መጠሪያችን ነው፣ ክብራችን ነው ሀገራችን። ስለዚህ በሀገርህ የሚመጣ ደም ሊኖርህ ይገባል። ገባህ አይደለ? ሀገር የሚሸት ደም። ከዛ ውጭ ግን ፓሲቭ ኮንክ ትርጉም የለው። እኔ አልቀበልም፣ አልወድም እንደዛ አይነት እንደ ሐኪልካ ምስ ጌታቸው ረዳ አጋኒ አራሰበናሞ ይህ ነገር እኮ ያደረገው እኮ ካሳይ ነፃነቱን ብዬ አስባለሁ። ገብቶሃል? አሁን በመለስ ሰዓት ጠቅላይ ሚኒስትር መለስ ሰዓት በጣም ብዙ ነፃነት ነበርና ከፈለክ ሀገርንም ብጠል እንኳን ይሄን ይቀርና የአባይ ግድብ አይገደብም ብለህ ራሱ ሰላማዊ ሰልፍ የወጡ አንዳንድ ሰዎች ነበሩ። እዛ ድረስ የደረሰ ነፃነት ነበር። አይገደብ ለሌላ እንትን ነው ምናምን ነገር። ግን በዚህ በኤርትራ በኩል ስታይ ጠግበህላ ስበላ እኮ ትገመገማለህ እኮ። ገብቶሃል? ጠግበህ ሁለት ቢራ ከበዛ ትገመገማለህ። ገብቶሃል? ይሄ ነገርም ያው እሱን ያውቃለሁ ለምሳሌ ዲስኦርደር የሚሉታል የጠላህን ምናምን ነገር እና ያ ነገር ሲድበት አንተ ያልከው ኦፍኮርስ በገንዘብ ደረጃ አለ። በዚህ ልክ ልሜት ከዚህ ውጭ ከዚህ በላይ ምክንያቱም ሰርግ አለ ምን አለ ብለህ ታስፈቅዳለህ እንጂ ካሽም ኦውን የማታደርግበት እንትን አለ። በዚህ እኔ ወደኋላ ሄደን ኮምፔር ማድረግ ስለሌለብን እኮ ነው ኮምፔር ማላደርገው። ገባህ አይደለ? እኛ በራሳችን ልክ መሆን ያለብንን መሆን አለብን ብዬ ነው የማምነው። ወደኋላ ሄጄ ከኤርትራውያን ጋር ተወዳድሬ አይደለም የእኔ መኖርና አለመኖር እንትን የማደርገው። እኔ ራሴ ከዓለም ምን ላይ ነኝ? ኤርትራዊ ራሱ ይጠይቅ። ገባህ? ስለዚህ በዛ ነው የማየው እኔ። እኛ አንጻራዊ በዚህ ዘመን ከግሎባላይዜሽን ተያይዞ እኛ የት ነው መድረስ ያለብን የት ነው መገኘት ያለብን ብለን ለራሳችን እንጂ ከኛ ኋላ ላሉ ሂደን እናንተ እኮ እዛ ቀርታችኋል ማለት አይጠበቅብንም። ራሳቸው ማለት አለባቸው ብዬ ነው ናቸው እኮ ይህንን ሽማግሌ ያውርድና ቢያንስ ሰሜኑ ይጠናከርና አፈሙዝም አስተሳሰብም ምናምን ነገር ትክክለኛ ጽምዶ ወደ ታች ይሁን። ባይ ዘ ዌይ ስለ ምስራቅ አፍሪካ አንድ ነገር ልንገርህ። ምስራቅ አፍሪካ ይሄ በጣም ከባዱ ሊታረቅ የማይችለው ይሄ ሰሜን የምትለው ማህበረሰብ ነው። ለምሳሌ ልንገርህ፣ አፋር ኤርትራ ውስጥ አለ፣ አፋር ኢትዮጵያ ውስጥ አለ፣ አፋር ጅቡቲ አለ፣ ሶማሌ ኢትዮጵያ ውስጥ አለ፣ ሶማሌ ኬንያ አለ፣ ሶማሌ አለ። በዚህ ደግሞ ከሄድክ ኑዌር ኢትዮጵያ ውስጥ አለ፣ በዚህ በኩል አለ። ኤንድ በዛ ደግሞ ኩናማ ከሄድክ በዚህ በኩል አለ፣ በዛም አለ። ኤሮፕም በዚህ በኩል አለ፣ በዛም አለ። ለነሱ ባይዘወይ ቦርደር ለነሱ አርቲፊሻል ነው። ለነሱ አፋርነታቸው ሶማሌነታቸውን ያስቀድማሉ። ሰሜን ላይ ያለው የምትለውስ አንድ ቋንቋ ትግርኛ የሚባል ቋንቋ እንኳን እየተናገረ የመጨረሻ ጠላት እሱ ራሱ ነው። ስለዚህ መጀመሪያ ይህን ሳታስታርቅ ዝም ብሎ ሰሜን ምናምን ብትል ትርጉም ያለው መጀመሪያ ቅድም የጠቀስክ ሁሉ ያሉ ምስራቅ አፍሪካ ላይ ያሉ ማህበረሰቦች ቦርደር ለነሱ አርቲፊሻል እንደሆነ አስበው መጀመሪያ ሊያስቀድሙት የሚገባቸው ነገሮችን አስቀድመው
ኢንተርቴን ሲያደርጉት ነው ልታስታርቀው የምችለው። ከዛ ውጭ ግን ዝም ብለህ በአፍ ደረጃ በቃል ደረጃ ስለተባለ ይሄ በሂደት ነው። አሁን ለምሳሌ ይኸውልህ ያው የሀገራችን ታሪክ ያው ምኒልክ ምናምን ጥያቄ አለ በጣም ኤርትራ ያለና እዛ ላይ ሁለቱ ህዝቦች ተለያይተዋል። አንድ እንትን ነበር ግን ምንድነው ይሄ በሂደት ነው የሚመጣው። አሁን እኮ አንድ ልጅ ተወልዶ እኮ ከአንዳንድ 30-40 ዓመት አይሆንም አይደለ? መጀመሪያ መስመር ትዘረጋላቸዋል። የተበጣጠሰውን ይሄ ሶሻል ፋብሪኬቱ እንደምንም አርግተው እኔ ከትግራይም ስለሆንኩ ልንገርሃ የነበረው በዛ በኩል ሰማኝ። ኤርትራዊ በጥይት ተስቶ ወንድሙ ቦርደር ሊሻገር በጥይት እየሳተው የትግራይ እናት ናት ነጠላዋን ቀዳ አቅፋ ምግብ አብልታ አጥባ የምታሳልፈው። ገባ አይደለ? ለዛች እናት ነው ትናንትና እድል ስላገኘ ብቻ መጥቶ ትግርኛ እንኳን እየተናገረች በእጃሃ እያለችውን እንኳን ስማ ልንገርህ፣ አንድ የሆነውን ታሪክ ልንገርህ። ይኸውልህ አንድ እናት ልጇ ሊገልላት ሲል ለአንድ የኤርትራ ወታደር ምን ትለዋለች መሰለህ? እሱን ተወውና እኔ ግደለኝ ትለዋለች። በትግርኛ ነው የምትለው። ትግርኛ የሚሰማ ሰው ነው እየነገርኩ ያለኝ። ኖ እሱ ልግደለውና አንቺ ግን በሐዘን ነው መሞት ያለብሽ የሚል እኮ ነው። እሷ ግን ያቺ እንደዛ ያላት እናት ግን ወንድሙ ይሁን የእሱ ወንድም ይሁን የእሱ እህት በወንድሞቻቸውና በእህቶቻቸውን በጥይት ተስተው ተሻግረው መጥተው አንጥፋ የተቀበለችው እናት ናት። ገባህ አይደለ? አንተ እያልከው ያለኸው ገና ምክንያቱም የተጎዳ ሜንታሊቲ ያለው ማህበረሰብ አለ ትግራይ ውስጥ በጣም ግፍ የተሰራበት። እሱን እኮ ነው የምልህ። እሱን ስማኝ፣ እሱን ያን የተጎዳ ማህበረሰብ በአግባቡ ስማኛቸው ልትሄድበት እኮ ነው አንድ ላይ እኮ ይኸውልህ ደርግም እኮ ሲገረሰስ እኮ ይኸውልህ አሁን ፖለቲከኞቹን ሪሙቭ አርግቶ ይሄ እንደዚህ አይነት ማንነን የሚሸከም ማነው ይሄ ሽማግሌውን የሚሸከምና በዚህም በኩል ያለው አንዳንድ አሳሰቦችን ሪሙቭ ተደርጎ እንዴት ነው ህዝቡ የሚቀጥለው? አሁን ለምሳሌ ይኸውልህ ደርግ እኮ ሲገረሰስ ሁለቱም አንድ ነው፣ ሻዕቢያም በለው ወያኔም አንድ ሆኖ ነው አይደል እንዴ እንትን ያለ። ከዛ በኋላ ነው ሲቆናጠጥ ይሄ በዛ ተባብሎ የተለያዩ ጥያቄዎች አሉና ልትለየው አችልም። ግን እዚህ ጋር እየነገርኩህ ያለሁት መጀመሪያ ይከፈት በረንብ ይሄ እንትን ይበል። አሁን የኛ ትውልድ እኮ ባይፈታው እኮ ቀጣዩ ትውልድ ይፈታዋል። ይሄ አሁን ትግራይ የሚባለው አንድ ህዝብ አንድ እንትን መሆን ያስጨብዴ አንድ ነገር ያ ነገር ነው። ይሄንን ከታሪክ ጋር አያይዤ ነው የምነግርህ። ዝም ብለው የአጭር ጊዜ ስላልሆነ ነው በአጭር ጊዜ የማይቀረፈው ይሄን ጉዳይ። 77 ዓመተ ምህረት የትግራይ ህዝብ ተርቦ እኮ ወደ ሱዳን ሊወጣ መንገድ ዘግቶ ባለበት እንዲያልቅ አደረገበትም። እንደም ከዛ በፊት ያለው ሂድ ልብ ትግራይ የሚል መንገድ አላቸው እነሱ የሰየሙበትም የቆየ አሁን የመጣው ጥላቻ አይደለም። ገብቷል አይደለ? 77ም እንደዛ 93ም በልዩ ይሄ 91 ጦርነቱን በልዩ ትናንት መጥቶ 77 ማን ያስራበህ? ይሄ ስም ደግሞ ጎንደርም አለ የትግራይ መጮሃ የሚባል 200 ዓመት ያስቆጠረ ማለት ነው። ልጨርስ ቀስ ብለሽ እንደገና ሰላም ተብሎ ነው የሚመጣው። እንዴት ናችሁ? ሰላም ብያቸዋለሁ እኮ አትሰሙም እናንተ። እናመሰግናለን። እሺ በልኩ ደግሞ ሓደ ጊዜ ዝሓፍተ ይጽበዋለ። እሺ 77 ያስራበን ማለት ነው። ጎንደር ላይም የትግራይ መጮሃ የሚባል ቦታ አለ። መልስልኝ። እሺ ችግር የለውም። እሺ ኤኒዌይስ ምንድነው እያልኩ ያለው ጋሽ ጨብዴ የመጣውን ዝም ብለው በቅርብ አይደለም። ለምሳሌ በቅርብ የቅርብ ጊዜ ቁስል ቢሆን ዝም ብለው ቀርፈው ቶቶ ተባብለህ የምትተወው አይደለም። ለብዙ ወደ ኋላ እየሄድክ ሪፈር እያደረግክ በሄድክ ቁጥር ቁስልህን ማአት ነውና ያን ነገር ደግሞ አሁን ለምሳሌ ሻዕብያ የሚባለውን አሁን ያለውን ስርዓት ራሱ በትግራይን ጥላቻ የምትገነባ ኤርትራ ነው የሚፈልገው። ገብቶሃል አይደለ? ስለዚህ እነዛ ልጆች ከዛ የሚወጡ ልጆች ትምህርት የሚያስተምራቸው ቁጥር አንድ ጠላታቸው ትግራይና የትግራይ ህዝብ እንደሆነ አድርጎ ነው እየቀረጸ የሚያሳድጋቸው በዛ በተዘጋው ሀገር ያን በዛ በኩል ያለውን እሱን ፖዚቲቭሊ አሳሰቡ ሊቀይር የሚችል ስርዓት እስከሌለ ድረስ ያን ነገር ይመጣል ብዬ አላስብም። ገባ? በዚህ በኩል ደግሞ እንትን የተደረጉ ይሄን የተጎዳ ማህበረሰብ ደግሞ እንትን አድርገው ክሰኸው በአግባቡ ሳይኮሎጂካል እንኳን ትሪትመንት ተደርጎበት ነው መዳን አለበት። መጀመሪያ የይቅርታ ልብ እንዲኖርህ አእምሮህ ላይ የተፈጠረውን ህመም ማስወገድ አለበት መጀመሪያ።
ትራውማታይዝ ሆኗል። ህዝብ ትራውማታይዝ ከትራውማ መውጣት አለበት። ይሄን ደግሞ ጊዜ ይፈልጋል። ዝም ብሎ በአንድ የሚሆን አይደለም። ከዛ ውጭ ግን ህዝብ ለህዝብ ብትለው አሁንም አብሮ ሊያድርልህ ይችላል፣ ሊተቃቀፍ ይችላል። ሲስተሞች ናቸው፣ ስርዓቶች ናቸው። ምክንያቱም ህዝብ እንደ ህዝብ ተነስቶ ጠላት ሊሆን አይችልም። ገብቷል አይደል? ስርዓቶች ግን ከፈለጉ ያጋጩታል። ከፈለጉ እስኪ ስማ፣ ይሄ አሁን የትግራይና የኤርትራ ቦርደር ቲፒኤልኤፍና ሻዕብያ ቢጣሉ ወፍም አታልፍም። አሁን ግን ሁለቱ በጨነቃቸው ጊዜ እየተሞዳሞዱ ስለሆነ ነው በዚህም ገብተን ህዝባዊ ምናምን የሚለው ፖለቲካል ጌም ማለት ነው። ስለዚህ እሱ እኔ አላምንበትም። ገብቷል አይደል? ጋሽ ጨብዴ ከልብ ነው መሆን ያለበት። ይሄ የተጎጂነትን ስሜት ማስወገድ ሰላም ብያለሁ ሁላችሁንም። ካሳዬ ግን አንድ ጥያቄ አለኝ። ታች ያለው አንዳንዴ እድል ስናገኝ ሀሳብ ስለሰጠን ብቻ ትክክል ነን ማለት አይደለም። ሰው የራሱ አስተሳሰብ አለው። አንተ የራስህ አስተሳሰብ አለ። ሁሉም ሰው ግን የራሱን አስተሳሰብ ሲሰጥ ከአንተን የምትፈልገውን ሀሳብ ስላልሰጠ ብቻ ወይን ሀገሩን አይደግፍም ወይም ደግሞ የራሱ አመለካከት ትክክል አይደለም ማለት አይደለም። አንተ ለአንተ ሀገር ማለት ምን ማለት ነው? ወንድም አንዴ የኔ እኮ ጥያቄው እንትን አላለኝም ለሚያስክም ኮሽም حتى زي ملس قال حتى እኮ አንዴ እሺ ልደምደመውና እኔ ሚት አደርጋለሁ። ለአሁን አጫቡዲ ለሊቱን ሙሉ ቀን ሙሉ ስታወራ ነበር አይደል? ስለዚህ ለምንድን ነው እኛ ማናወራበት? አንተ ራስህ ተጨቃጭቀን ሁላችንም እንደዚህ አድርገህ ቀን ሙሉ አብራችሁ አንድ አይነት ሀሳብ ነው ያላችሁ ነው። ስጠው አሁን ፖዚቲቭ ቀጥል። ቆይ ጨቡዴ አንዴ ቀጥል። ያ ካሳ ለአንተ ሀገር ማለት ምን ማለት ነው? እንዲህ ስሜታዊ የሆኑ ሰዎች ሲመጡ መጠየቅ መልካም ነገር ለእኔ ነው። ሀገር ለእኔ ማለት ሀገር በምንም ልለውጠው የምችለው ሀገር ነው። ዴፊኒሽኑ ሀገር ማለት ህዝብ ማለት ነው። በመጀመሪያ ሀገር አንድ ሀገር ተራራው፣ ጫካው፣ ወንዙ አይደለም ማለት ራስህ ጠይቀህ ራስህ የምትመልስ ከሆነ ማለት ምን ጠይቀህ you don't right that's why I just explain it no ለእኔ አይደል የጠየቀኝ እኔ እኮ ነው እየመለስኩልህ ያለው። ብራዘር ሂድ ቀጥል። በቃ በሎጂክ ከፈለክ ለምን ጠይቀኛለህ? ሂድና አንብብ ራስህ። I just ask you go ahead። ለእኔ ከጠየቀኝ ነው የምመልሰው። ለአንተ ግን በተጻፈ ጽሁፍ ጉጉል ላይ ሂደህ ግን ዋሪዝ ሀገር ምን ማለት ነው ብለህ ሰርች ማድረግ ትችላለህ። መጠየቅ አይጠበቅብህም። እሺ እኮ ፎር ለአንተ ነው ዴፊኒሽኑ። ለመሰለ ቅድም ካወራበት ታፒክ ጋር ስናማች ለዛ ነው ሀገር ማለት ለአንተ ምንድን ነው ያልኩ። እኛ ሀገር ኢትዮጵያኖች ምናምን ብለህ ዴፊኒሽን ስለሰጠ ለእኔ ብዬ ልነግርህ ስል ሀገር ማለት ህዝብ ነው። ኦኬ ማ ቤብ አም ሶሪ ባዳት እሺ ጎ ሄድ ቀጥል አንተ ቀጥል። አያር መልስ ስላሌለ ነው እንጂ ኢሞሽናል የምትሆነው ለምን መሰለ መልስ ስለሌለ ነው። ሲሪየስሊ ለእኔ ኦኬ አም ሶሪ አልኩ እኮ ይቅርታ ጎ ሄድ መልስልኝ። ተማኝ ይቅርታ ይጠይቃል። አይገርምም? ግን ቀጥል። ለመጀመሪያ ይቅርታ ይጠይቃል ኢትዮጵያ። እሺ መልስለት። ሀገር ማለት ምንድን ነው? ስማ እንጂ ወይ እኔ እኮ ይወይ ላንተ እኔ ይጓል ተነስተይቲ አይሉ ናቱ ይመልሳሉ ነው ዳህ ተዛረብሽ ትግራይ መጮያ ጎንደር ላይ ያለ መልስላት። እቺ በእናትህ ትግራይ መጮያ ምንድን ነው እያለች ነው መጀመርታ ሐቲተ ያው 77 ማን ነው ያስራበን ጎንደር ላይ ያለው የትግራይ መጮሃ የሚባል 2 ዓመት 3 ዓመት ያስቆጠረ ለምን ነው ንገረኝ። ካሳይ ሐዋይ እሺ ንገራ እሺ ጎሮ ስርናይ ዛላምበሳ እገላ ንዓኻትኩም ኢትዮጵያ ዲ ወይስ አይኮነን? አባኸ አላህ ካሳይ ሐዋይ ማዕረግ ጨርሻለሁ። ይረጃችን ይረጅ አላጋጭ በጣም ደስ የምትል መልስላት። ትግራይ መጮያ የሚባል ጎንደር እኔ ነው ትላለች። ጅቦዬ ማርያምን አላውቀውም። አሁን ነው ለመጀመሪያ ጊዜ ከሷ እየሰማ ያለኝ። ሀብት ሰርች እሱ ደግሞ ሰርች አደርጋለሁ ለምን እንደዛ እንደተባለ በማውቀው ነው። የፖዚቲቭን ደግሞ ሰው ማለት አገር ማለት ነው። ፖዚቲቭ ደግሞ ያለው እሱ ያለውን ይሄ ለምሳሌ ጀነራል ዴፊኒሽን ነው የጠየቀ ሀገር ማለት ምናምን ብሎ እኔ ደግሞ ሀገር ለእኔ ማለት ብዬ ነው ልጀምር ያልኩኝ። ከዛ አይ ሀገር ማለት እኮ ህዝብ ማለት ነው አለኝ። ህዝብ ማለት ከሆነ እሺ ሀገር ማለት ለእኔ ደግሞ በአሁን ደግሞ በአጠራር ደግሞ በዘመናዊነት ደግሞ በዚህኛውን እንትን ደግሞ የራሱ ቦርደር ያለው ሀገርነት ዝም ብሎ አይደለም፣ ህዝብ ብቻ አይደለም፣ ቦርደር ያለው ታሪክ ያለው ህዝብ ያለው ልትል ትችላለህ። ገባህ አይደለ? ብዙ ነገር ነው የምትሄድበት ከፈለግ እስፔሻሊ ቦርደር በቃ ቦርደር ህዝብም በቦርደር ውስጥ ህዝብ ሊኖር ስለሚችል ገብቶሃል አይደለ? ታሪክ
እነዚህ ሶስቱ እንኳን ካልኩ በዚህኛው ነው የተያያዘ እንትን ሀገር ልትለውስ ይችላል። ከዛ ውጭ ግን ለእኔ እያልኩ ያለሁኝ ሀገሬ ውስጥ ሆኖ ቅድም እየተባለ ያለውን እኔ ሀገሬን አሳልፌ አልሰጥም። ለምን ብበደልም ሀገሬ ውስጥ ሆኜ ስርዓትን፣ ሲስተምን፣ ሰዎችና ሀገር በሀገር ደረጃ ለእኔ ሊበድለኝ አይችልም ነው ለእኔ የነበረውን ቅድም አንተ ፖዚቲቭ አንተም ጅቦ እሱ የመለሰበት ነገር ቅድም ካለው ነገር ጋር እኔ ቅድም ሀሳብ ሲሰጥ ስለነበረ ሀገር ማለት በራሱ በሄደበት መንገድ ትክክል ስላልሆነ ነው። ለምን መሰለህ ለሀገራችን ሁላችንም ማለት ቅድም እንዳለው የሆነ ሀሳብ ሰጠና ከዛ በኋላ ምን አለ መሰለህ እኛ ትግራያኖች በተለያየ መንገድ ብዙ ነገር ተደርገናል፣ ኤርትራም ብዙ ነገር አድርጎናል ሲል በመነሻ ግን እውነቱን ነው። ከደርግም ከኃይለሥላሴም ወረበር ትግራይ ብዙ ነገር ተደርጓል እንበልና ሜንሽን እናርክ። ግን ከዛ ሁሉ መነሻ ግን አሁን በትግራይ ታሪክ ውስጥ 1 ሚሊዮን ህዝብ ያለቀበት አብይ የመራውን ቲፒኤልኤፍን ፒፒን ምንም ኮምፕሌን እያላ ሳያደርግ አብይ አስገብቶ የመታውን ኤርትራን ግን በጣም ጥላቻ አለ። ግን ሂዝ ራይት ዩ ካን ቴል ሂም ምን ማድረግ ይችላል። ገብቷል አይደል? ቆይ አንዴ ጅቦ ለሚያስ ለአብይም ነግሬሃለሁ እኔ ወደ ኋላ ይጨርስ። ኖ ዩ ዶንት ቴል ሚ ምንም ነገር እስካሁን አላልኩም። ምንም ነገር አላልኩም። ካሳ ቆይ ካሳ አንድ ነገር ፖዚቲቭ አንድ ነገር የኔ ልናገርና ትቀጥላለህ። አንተ ነው የምትቀጥለው። ኦኬ ጎይ አንድ ነገር አሁን ብዙ ሰው ሲያወራ ሰማለኝ። ኤርትራም የፌዴራል መንግስቱን በትግራይ ላይ ጄኖሳይድ አድርገዋል። ኤርትራና የፌዴራል መንግስቱ እኔ እኩል አለ። መጀመሪያ መጠየቅ የምፈልገው እንደ እኔ ኤርትራን ነው። ምክንያቱም እኛ ኢትዮጵያ ውስጥ ነው ያለን። ኤርትራ ሀገር እኮ ነች። እንዲህ ምን ሆነ እንደ ሀገር ትጥቃላት። እሷን ነው በጄኖሳይድ መጀመሪያ ከሶ አፍንጫዋን ይዞ ህግ ፊት ማቅረብ። የእኛን እዚሁ እንጨርሰዋለን። ጅቦ አንድ ጥያቄ ልጠይቅሽ እዚሁ ላይ ሉዓላዊ ሀገር ነች። ሁለትን ነው። ቆይ ካሳ ጥሩ ጥያቄ ነው ያለው ጅቦ። ኤርትራ ሉዓላዊ ሀገር ነች። ሰላም በልሽ ዝም ብዬ ስሰማችሁ ነበር። እንዴት ዋላችሁ? ጅቦ ቤትህ መጥቶ ማያቅ ሰው ሲመጣ ቤትህ አንኳኩቶ በቃ በር ላይ ዝም ብለህ ነው የምትተው? ስለሆንሽ እኮ ነው እድሉን ያልሰጠሁሽ። ሪሊ ኦኬ በልሽ። መልካም ቀን ብሩክ ማዓልሽ። ባህሬ ፈሊጠየ አንድ ነገር ልንገርህ። አሁን ለምሳሌ ልንገርህ ጅቦዬ፣ ለአንተም ጅቦዬ ይኸውልህ ቲክታክ ላይ ምን ባህሪ ያለ መሰለህ፣ እኔ አንደርስታንድ ማድረግ አንድ ነገር አለ። አሁን የተነሳው ቆይ አንድ የራሄል የሚታርግና ፖዚቲቭ አንደርስታንድ እንድታደርገኝ እፈልጋለሁ። በደንብ እዚህ ጋር ስማኝ። የተነሳው ስለ ኤርትራ ነው። ኤርትራ በተነሳው ፖይንት ቀጠልኩኝ እንጂ ከፌዴራል መንግስትና ከኤርትራ ኮምፔር እያረኩ እያወራው አልነበረም። ግን በጣም መጥፎ ካልቸራችን ምን እንደሆነ ታውቃለህ? እኔ ስለ ፌዴራል መንግስት እንደዚህ ያርጎኛል ብዬ ስናገር አይ ኤርትራ ሳላደረገም የሚል ፎልስ አንድ ጊዜ ጅቦዬ ፎልስ ኮምፓሪዝን አልፈልግም። እኔ አሁንም ስለ እና ፖዚቲቭ ኖት እያልኩ ያለሁኝ ስማኝ፣ ስለ ኤርትራ ነው የተነሳው። ስለ ኤርትራ እያወራው ነበረ። ይህ ማለት ግን ስለ ኤርትራ ሳነሳ ግን በኢትዮጵያውያን አልተበደልንም የሚል ቃልም አላወጣሁም፣ አልሰማህም። ስለዚህ አንተ የሄድክበት መንገድ ሮንግ ነው። የኔ ጥያቄ ግን ይኸውልህ ልንገርህ፣ በመጀመሪያ አልተረዳኝም። ምን እያልኩ ያለሁት ስማ፣ ወደ ኤርትራ ወደ ትግራይ ጦርነት ሲጀመር ኤርትራ ሉዓላዊ ሀገር ነች እና ሉዓላዊ ሀገር ሆና አንድ ራሱን የቻለ መንግስት ኢትዮጵያ ያለ መንግስት ወታደሮቹ ወደ ኤርትራ ሄደዋል ብሎ መንገድ ከፍቶ ያስከፈተውና ያስመታው ኤርትራ ባትኖር ኖሮ ፈርሰን ነበር ያለ መንግስትን አንድ ሰው ብሌም እያደረገ አይደለም። አሁን በትግራይ ማለት በአንተ በምትለው በጄኖሳይዱ እኔ ብቻ አይደለሁም ዓለም ቁጭ ያደረገው ነገር እኮ ነው። ወዴት እንክደዋለን እንዴ? ተጠምቶ የተቀመጠ ነገር። ስለዚህ ግን አሁን እኮ ስለሱ እየተላልን አይደለም። እንዲወል ሀገር ማለት ካሳ እኔ ለሊና ትቸዋለሁ ለኔ ግን ልንገርህ፣ ትግራይ ደግሞ ሌላ ደማ ሰምሽን አለኝ። ካሳ የትግራይ ህዝብ ኤርትራን ቢጠላ የፈለገ በጣም ቢናደድ በጣም ነው ትክክል ነው ብዬ ነው የማምነው። ግን ልንገርህ ሌላው ብሔር ብሔረሰብ ከገቨርንመንቱ ጀምሮ ማለት ነው አሁን እዚህ ጋር በቴክስት በኮሜንት ምናምን የሚንጫጫ አብሶ ጊዜያዊ ባለ ጊዜ ነን ወይም ደግሞ ተላላኪ ነን ባንዳ ነን የሚል ማለት ነው ወይም ደግሞ ተላላኪ ነኝ የሚል ሰው ምን እንደሆነ ታውቃለህ? ኤርትራ በቃ ሀገራችን እያለ በፓርላማ ተነግሮት ሲጨበጭብ ኤርትራ በቃ ሁሉ ነገራችን ነች ብሎ ሲያጨበጭብ የነበረ ሰው ተመልሶ መንግስት ደግሞ ኤርትራ ጠላት ነች ሲል አብሮ ደግሞ የሚያጨበጭብ ሀገር ውስጥ እኮ ልንገርህ በአዲስ አበባ ላይ
በቢሮ ሰራተኛ የነበረ በጣም ጀግና ቤተሰቡን 5-6 ሰው የሚያስተዳድር ሰው አሁን እየለመነ የዳቦ መግዣ እየጠየቀ ነው። ሀገር ውስጥ ዳቦ መብላት ያቃተው ህብረተሰብ ነገ ተዋጋ ነገ የሆነ ነገር አለበት ሲባል አብሮ የሚያጨበጭብ ሂዩማኒቲ ሳለን አንድ ነንስ እውነት ትክክለኛ ኢትዮጵያኖች በትክክለኛ መንገድ እየሄድን ነው። ኖ አይገባንም ብለህ ትገምታለህ? ይሄ ኑሮ ውድነት ራሳችን ያመጣነውን አይመስልህም? እስናት ገቨርንመንት አይወል ይሄኛው የፖለቲካው በደንብ የሆነ ኖሌጅ ካለ ይወል ሳንጨቃጨቅ በተራ ልናወራ እንችላለን። ይሄ ለምንድን ነው ኢኮኖሚው እንደዚህ የመጣው ብንል ወል ልንገር የዶላር ምንዛሬ ኢትዮጵያ ውስጥ ሃርድ ከረንሲ ስለሌለ ገቨርንመንት ስለሌለው ገብቷል አይደል? ዓለም አቀፍ ድርጅት ብር ሲሰጠው የብሩን የመግዛት አቅም ከፍ እንዲያደርግ ተብሎ ዶላር ስለጨመረ ነው። ዳትስ ሚንስ የኢትዮጵያ የህዝብ ገንዘብ መግዛት አቅሙ ወረደ። ከዛ በኋላ ኢኮኖሚ ገቢ የለውም፣ ኢንፍሌሽን አለው፣ ገቢ የለውም፣ ሃርድ ገብቷል፣ ገቢ የለም። ስለዚህ ሰው መግዛት አቅም የለውም። ፖዚቲቭ ከኔ ጋር የምናወራ ከሆነ ይኸውልህ አገር ውስጥ ኑሮ ተወደዋል፣ ኑሮ ውድነት አለ፣ ኦፍ ኮርስ አለ፣ የሚበላው ያጣ ህዝብ አለ። ምንድነው ይሄ? እኮ ሀቅ ነው፣ ፀሐይ የሞቀው ነገር ነው። ገብቷል አይደለ? ግን እያልን ጅቡ አይቁም ነገር ስናወራ ኧረ ተው አትረብሽ፣ ተው ጅቡ ተው። እሺ ፖዚቲቭ እሺ ካሳ ቀጥል። ለምን መሰለ ካሳይን አችለውም ፖዚቲቭ እናቴ እንዴ የጌታቸው ረዳ ቦዲጋርድ እኮ ነው። ፖለቲካ አይደለም። ስነ ስርዓት አድርግ ጅቦ። ምንድነው የምታወራው አንተ? እኔ ካሳይ ነኝ የምባለው ከሌላ ጉዳይ ፖዚቲቭን አጠጣው። ሼም ፖለቲካ ቀጥል። እድሉ አደ በቃ ጨቡዴ ሳቅታችሁ ላይ አጠጣው። እኔ እያልክኝ ያለሁኝ ስማኝ። እኔ አሁን የኑሮ ውድነትማ እየቀጠቀጠን እየገረፈን ለእኔ በተለይ ለእኔ እንኳን አይገባኝም ነበር። ምክንያቱም አላጨበጨብኩም። ላጨበጨበው ይገባዋል፣ ግን ያሳዝነኛል። ገብተዋል አይደለ? እኔ አላጨበጨብኩም። ጅቦ ፀሐይ መንግስታችን አላልኩ ምንም አላልኩ። ምክንያቱም ብልጽግና ፖሊሲውን ግልጽ እንዳልሆነ አይዲዮሎጂው፣ ኢኮኖሚክ ፖሊሲው የማይታወቅ ዝም ብሎ በመቆበት የሚሮጥ ነው። ስለዚህ እኔ በዚህ በኩል አቋም የሚይዝበት ምክንያት የለኝም። ከመጀመሪያውን ጀምሮ ነው የምልህ። አሁን ብትለበለብ አዎ ለአንተ የመጣ ለእኔም ስለማይቀር ይላለሁ። ገብቶሃል አይደለ? ግን በዚህ በኩል ይሄ የእንትን የአፕሪሺዬሽን የድጋፍ የምናምን ያለ አስመስሎ የሚያቀርበው ግን ልክ አይደለም። ፖዚቲቭ ምንም ድጋፍ አታገኝም ከኔ ያለው ግን ሀቁን ግን ሀቅ ነው። ካሳይ ቅርታ በመሀል ለገባው ቅርታ በጣም ባክብሮት ምንድን ነው ኑሮ ውድነቱን እንዲመጣ ሰፖርት ያደረግነው ማንን? አንደኛ መንግስት ወደ ትክክለኛው መንገድ የሳሞራን ፕሮፋይል ለጠፈ ድፍረትህ እኮ። ኧረ ተው ላውራበት ሳይጁ አንዴ እሺ ቀጥል። ህዝብን ትወቅሳለህ አንተ። አሁን አንተ ህዝብን እየወቀስኩ አይደለም፣ ህዝብን እየወቀስኩ አይደለም። ወይኔ ካሳይ ባይኖር ዛሬ መንጋን እየወቀስኩ አለሁት። መንጋን መንጋን መውቀስ ያስፈልጋል። ገባ? አጨብጫቢዎቹ መውቀስ ያስፈልጋል። ማን ስር ሲያጨበጭቡ የነበሩት? አንደኛ ጦርነቱን እንዲከፈት ሰፖርት ያደረጉ ኃይሎች ጦርነት አላልኩም እያልኩ አለሁት። ጫፉን አይታል፣ ግን ጫፉን ነው ያስከው። ገባክ? ጫፉን ነው ያስከው። ግን ልቀጥልበት እና የኑሮ ውድነቱ የተፈጠረበት ዋናው ነገር እኛ ጦርነት ፈላጊ የሆነ መንጋዎች ተፈጥሯል በሀገራችን። ወደ ዲሞክራሲ ሰውየውን ከማስገባት ይልቅ አሻጋሪያችን ነው፣ ንጉሳችን ነው፣ የዓለም ሎሬት ነው፣ እንደዚህ ነው፣ ቅብርጥስየው አበዛል። ሁሉም ሰው እየተጠበጠበ ሲሄድ በየተራ ሁሉንም ሰደብ ተናረቀ፣ ቀጠቀጠ፣ ጨረሰ። አሁን የቀሩት በኑሮ ነው እያለቀ ያለው። ኑሮ ደግሞ ከጦርነትና ፕሮዳክሽን ቀነሰ። ኢህአዴግ ትልቁ ሰክሰስ ካረገበት ነገር አንደኛው ወጣቱን ቱ ዘ ሚኒመም የሆነ ኢንዱስትሪ ፓርክ ውስጥ ይሰራል። ቱ ዘ ሚኒመም ኢንዱስትሪ ፓርክ ውስጥ ይሰራል። የሚማረው ይማራል። በማይክሮ ተደራጅቶ የሚሰራው ይሄ ወጣት የሆነ ኢንፑት አለው። አሁን ኤክስፖርት የሚባል ነገር የለ። አስገቢ አገር ሆን አስገቢ
ሴቶቻችን ደግሞ ጥፍራቸው ጸጉራቸው ነው የሚገባው መጨረሻ ከመድኃኒቱ በተጨማሪ ሌክዠሪ ለማን ለብልጽግና ሴቶች አስብ። የብልጽግና ሴቶች ደግሞ ቅንጦታሞች ናቸው። ዊጋቸው ራሱ ሁማኔራቸው ምናቸው እናውጣላት ካሳያው ይቅር በለኝ በእናትህ። አረ ልቀጥልበት ሀሳቤን። እብድ ነው። እኔም ምዕመናን ይመቻችሁ ልወጣ ነው። ሀሳቤን አልጨርስም። ፕሮፋይል ሰሞራ አይቸኮኝ አነ ብጣዕሚ የዘነካ ሰው የሚበላው ሓንቲ ሕቶ ሓተጋድለ ነይራ ኣነ ሰላይ ኮን ደልየን ጌታቸው ሰፋ ፓፕሊ ሰራህን ጆዓወይ ኪንግ ዘ ኪንግ ካሳይን አናግረው። እሱ እኮ ነው የጌታቸው ረዳ ጀለስ። በቃ ካሳይ ዓወይ በቃ ራኸን ፕሊስ ኣነ ግሌት ልንሰላልኹ ትግራይ ብስለል መስዋዕት ከፍልላይ በሉ ይመቻችሁ። ዓወይ ብጣዕሚ የዘነካ ብራዘረይ ይመችህ ዓወይ ይመችህ። ቻው ጆይ ታንክ ዩ ሶ ማች ቀነልና ተጽዕኖ ፈጣሪ ናይ ሶሻል ሚዲያና ሰላሙን ወንድሞቼዋ። እኔ ኩዞ በጣም የሚገርም ኑሮ ውድነቱ ሀገሪቱን አንገብግቧት እነሆ ሰው የሚበላው አጥቶ ምናምን የብልጽግና ሴቶች ዊጋቸው ውድ ነው ይለኛል። እኔ ምን አገባኝ? አዲስ አበባ ይልስ ሰው ቁርጥ ነው የሚበላው ወንድሜ፣ ቁርጥ ክትፎ ምናምን ነገር። አንተ ስለ ብልጽግና ሴቶች ዊግ ታወራኛለህ? አዳነች አቤቤ አትሰፋም በአሚር ነው የምታጣብቀው ፀጉሯን ምናምን ትላለህ። እኔ ምን አገባኝ? ይመለከተኛል። ቆይ አንድ ገጣቢ ላስገባላችሁ። ከንቲባው ዘ ቢልዲንግ ከንቲባው ምንድን ነው? በእናትህ ጠዋት እኮ በላያ ሼር ስናደርግልህ ጠፋ። ልጅቱ ተገኘች እኮ። ኧረ አትለይም፣ ፍቅረኛ ተገኘች። አንተ ምን በላያ ምንድን ነው? 4 ሰዓት አልወጣም እንደዚህ አይነት ልጅ አይቼ አላውቅም ብሎ ጭራሽ ሊቀማኝ። ሼር አታደርግልኝም፣ አትደለዝ ነው በቃ። አንተ ራስህ ሼር አድርጎልህ 3 4 ከዛ በቃ እንዴት ብዬ እኔ ስራዬን ሁሉ ትቼ ማለት ነው እንደምንም ብዬ ገፍትሬ ያስወጥቼ ነው የወጣሁት። እምቢ አለ በቃ። ያልገጠመላት ግጥም የለም። 40 ግጥም ገጠመላት። ከንቲባው የሆነች ቆንጆ ሴት አሳያለሁ፣ አዳምጠኝ። አረ ከዚች አትበልጥም በእናትህ። እኔ ምን አገባኝ? የሆነች ገራሚ ቺክ አሳያለሁ። አንተ ብለህ ተዘጋጅተህ ነው። የፍቅር ግጥሞችን ብቻ አሉ፣ የፍቅር ግጥሞች። አረ እኔ ከዚች ውጭ ወደ ውጭ ሰማኝ ይሆናል ደግሞ። ወይኔ አምላኬ። እኔ ለምወዳት ሴት ትገጥምልኛለህ ነገር ወይ ደግሞ ማታ እንደሱ እችላለሁ። አዎ እንደውም ዛሬ በእውቀቱ ስዩምን አግኝቼው የሚገርም ነው የምር። በእውቀቱ ስዩም አግኝቼው ያነበብኩላትን ግጥም እንትን ብዬው በቃ ፍቱን ነች። እሷን ግጥም ካነበብ በቃ እንትን መስተፋቅር በላት አለ። በእውቄ ጋር ትገናኛላችሁ? የምር ዛሬ ያገኘሁት ማርያምን ከላይብራሪ ሲወጣ ተገናኘንና ሼክስፒር አለኝ። የምር ሼክስፒር ነው ያለኝ። ይህ ድንክ በውቄ በጣም ምጡቅ አእምሮ ያለው ሰው ነው። ብቸኛው ምርጥ ሰው ነው በጣም ነው እንዴ። በስመ አብ የሚገርምህ እቺን ግጥም ቆይ እስከዛው አውራና ልፈልግልህ። እቺን ግጥም ካነበብህ 1 ፔጅ ነች፣ አትረዝምም። የበውቄ ግጥም አጭር ነች ግን ፍቱን መድኃኒት ናት። ቆይ ሸር አድርግላት ትምጣ። እቺን አነብልሃለሁ። የፍቅር እንትን መስተፋቅር በላት። ስታክ ነው። ኮፒ ሊንክ አድርጉ። ሼር አድርጌላታለሁ። ባቢ ይመች፣ እናቴ ትሙት። ኮፒ ሊንክ የምታደርጉ ምዕመናን ከጥግ እስከ ጥግ ክብርና ምስጋና ለእናንተ። ባቢ እዚህ ቤት ሞዴሬተር አለ አይደል? አዎ ብለህ ጻፍልኝ። ከሌለ ይገባል። እናቴ ኮፒ ሊንክ የምታደርጉልኝ ጠቅላላ ሞዴሬተር ነው የምሰጣችሁ። እናቴ ሰው ግን ብሎክ እንዳታደርጉ። እዚህ ቤት ሳይሰለቸው ኮፒ ሊንክ የሚያደርግ እንዬ ሼሪንግ ባቢ ፋራው እመቤቴ ኪንጎ ቴንኪው እናመሰግናለን። ጀማይካ ጀማል አክሱማዊ
በተከታታይ 3 ቀን ኮፒ ሊንክ ያደረገ ሰው አሁን ነው የምትሳታረገው አትደነዝ 3 ቀን በተከታታይ እየገባ ኮፒ ሊንክ የሚያደርግ ሰው ለይቻይቻይቻይቻ ወላሂ አጢ ሞዴሬተር ነኝ ከንቲባው ጎበዝ ገጣሚ እኮ ነሽ ከንቲባው ያ አይደለም አንባቢ ነኝ እንጂ አገኘሁት ሼር አድርጊላት አለኝ ሄደሽ ሼር አድርጊላት ስትመጣ ተዘጋጅ ቆይ ክላሲካል ልክፈት ፒሲ ላስነሳና እስከዛው ሼር አድርጊ ክላሲካውን ስትከፍተው ደግሞ ዝም ብለህ አታጩ ከድምጽ ጋር የሆነ የሚስማማ ነገር አድርግ ዘባንት ችግር አለብህ ከንቲባ ፍሬሽ ገጣሚ አቱ ፎሎ አድርጉት ከንቲባ ሰሞኑን እኮ አዲስ ፍቅር ይዞኝ እኮ ነው በእናትህ በቃ ከቀልቤ አይደለም ታብዳለህ በጣም ይራን ታብዳለህ ስማ ከንቲባው አልመጣችም በቃ ዝም ብለህ አልመጣችም ግጠመው ቆርጬ ልክላታለሁ እናቴን ልክላታለሁ አሪፍ የፍቅር ዘፈን እኮ እሺ 1 ደቂቃ ስለሆነ እሺ 1 ደቂቃ ታገሰኝ ፒሲን ላስነሳ አንተ ችግር አለብህ 1 ደቂቃ አይነስ አክሱማዊ ጅንታ ሐወይ ጀማል አብርሃም ኮፒ ሊንክ የምታረጉ ጀለሶቻችን ይመቻችሁ ታብታብ የምታረጉ ምናምን እናቴ ጥግ ድረስ ኪብሪና ምስጋና በግብጽ የሚደገፍ የአብይ ተቃዋሚ አንፈቅድም ወላሂ ሙሽኪላ ኢትዮ ፎረም የሚለቁት ነገር በቃ ሰላም ይምልሰሪ ነው የገባሽው ይሄን የጥበብ ሰው አንድ ግጥም ላስገጥመው ነው ለሚስቴ የከንቲባው ያለ ያው ደርሷል ያው እስከዛው ማለት ነው ሪከርድ ሳታረግ ላሰማ ያው ሉስክ ግን አንድ ሰው አለ ይላል የምር ሚዩት ላርግ ጀመርክ ፒሲው ገና አልተነሳም እኮ አዝዤዋለሁ በቃ ክላሲካ ይቀር እሺ ግን አንድ ሰው አለ ይላል ትቀጥል ሚዩት ያደረኩልህ እኮ እንድትቀጥል ነው እንጂ ሚዩት አድርጌ ላወራ እኮ አይደለም መረተው ከንቲባው ተው እሺ ይሄው ከፍቷል ይሄው ፒሲ ከፍቷል እርጅና ሲጫንሽ እድሜ ተጠራቅሞ እንዳሰም ሲያፍንሽ ሽበት እንዳመዳይ በጭንቅላትሽ ላይ በድንገት ሲፈላ ያይንሽ ከረጢቱ በእንቅልፍሽ ሲሞላ ምድጃ ዳር ሆነሽ መጣፍሽን ከፍተሽ ያለፈውን ዘመን ገልጠሽ ስታነቢ እኔን ቃል አስቢ ስንቶች አፈቀሩት በሐቅ በይስሙላ ገጽሽን አቦል የውበትሽን አፍላ ግን አንድ ሰው አለ ከሌሎች ወንዶች ጋር መጣች እንዴ መጣች ጮክ እሺ ትግባ በቃ እሺ ቆይ ላስገባት አስቀኑ የኔ እናቴን ግቢና የእንግጥባ አዳምጪ እናቴን ግድ ይላል እኔ ነኝ የጋበዝኩሽ ሚውት አድርገሽ ፕራይቬት ነው አካውንቱ አንተ እኑ ዘአኖ ሞዴሬተር ጎትቱልኝ እስቲ ገብታለች ሚውት አድርጊ ቀጥል ግጥሙን ከንቲባው አረ ሚውት ነህ እያወራው እኮ ነው እሺ ግን አንድ ሰው አለ እርጅና ሲጫንሽ እድሜ ተጠራቅሞ እንዳሰም ሲያፍንሽ ሽበት እንዳመዳይ በጭንቅላትሽ ላይ በድንገት ሲፈላ ያይንሽ ከረጢቱ በእንቅልፍሽ ሲሞላ ምድጃ ዳር ሆነሽ መጣፍሽን ከፍተሽ ያለፈውን ዘመን ገልጠሽ ስታነቢ የኔን ቃል አስቢ ስንቶች አፈቀሩት በሐቅ በይስሙላ የገጽሽን አቦል የውበትሽን አፍላ ግን አንድ ሰው አለ ከሌሎች ወንዶች ጋር ያልተመሳሰለ በጽብ ቋንቋ ነፍስሽ ፍቅር የነደደ የመልክሽ ጸደይ ሲያልፍ ልክ እንደ መስቀል ወፍ ጥሎሽ ያልነጎደ ዛት አንድ ሰው ይዛ ያጅቦ ይደገም እንዴ
ረዘም አድርገው ደግሞ አንተ እንዲህ አይነት ሰው ስሼ በስንት መከራ የመጣች እሺ በቃ ሌላ ላድርገው። አንድ ደቂቃ ስጠኝ እንዳትለኝ። እሺ እኮ አልኩኝ። ቆይ አዳምጠኝ። እዛው እያለ አየር ላይ የሆነ ግጥም በቃ እንዳለ እሺ አየር ላይ ትንሽ ተጨነቀ ሰው እሺ ቆይ አጅቦ ቆይ ቀስ በል አታስቸኩለኝ። ትንሽ ዘና እንበል ይፍታቱ እግሮቻችን። እስኪ ነይ እንሂድ፣ እስኪ ነይ እንውጣ፣ ጋራውን አቋርጠን ሸንተረሩን አልፈን አበቦች እናምጣ። ተመልከች ያንን ዛፍ አየሽ፣ ቅርንጫፎች በነፋስ ተመክረው በሐሳብ ሲዋኙ በማይገባ ቅኝት ከዛፍ ተለይተው ዛፍ መሆን ሲመኙ። አየሽው ነፋሱን ቅጠሎች ሲያረግፍ ሽቅብ እየሾረ። አየሽው ጋራውን በጸደይ ተኩሎ እንዴት እንዳማረ። ቀስ እሾህ እንዳይወጋሽ አድምጭ እረኛውን መንፈሴን ሲጠግን ጠራርጎ ሲወስደው በዋሽንቱ ዜማ የነፍሴን ጨለማ። ደሞ ወዲያ ማዶ ተመልከች አዳኙ ኢላማው ከሽፎበት ያችን ቆቅ ሲስታት ምንም ሳታደርገው ከንቱ ቅዝምዝሙ እርግቧን ሲመታት። አኮኩሉ ልትይ በአበቦቹ መሃል እንዳትደበቂ መለየት አልችልም አንቺ ራሱ አበባ መሆንሽን ወቂ። አየሽ አምሮ ሲታይ በተፈጥሮ መስኮት የአንድነት ቅመሙ። ተመልከች እዛ ጋ ዛፍና ሀረጎች እንዴት ተደጋግፈው አብረው እንደቆሙ። ተመልከች ወፎቹን የፀጉራቸው ቀለም መልክና መጠኑ ለኛ ተለያይቶ በውል ቢገለጥም አድምጭ በለወሳስ ህብረ ዝማሪያቸው እንዴት እንደሚጥም። ቀስ ሾህ እንዳይወጋሽ አውዳመት ነውና እንዳይከፋው ቤቱን አበባሽን ያዥ። እስኪ ተደጋግፈን እንውጣው ዳገቱን። መልካም ነው መፈተን ተከታይኝና እስኪ በተራራው ባቀበቱ ልቅጣሽ። ሁለንተናሽ ፍቅር አንቺ የሰው ጸደይ የሰው እንቁጣጣሽ። አሁንስ የአሁኑ እሾህ ባይበዛበት አሪፍ ነበር። የገጠር ልጅ አይደለች በነጠላ ጫማ ትንቀሳቀስ። ያው እሾህ በዛበት እሾህ እንዲያወጋሽ። ከንቲባ አሪፍ። እኔ ግን የፈለግኩት ተንገበገብኩልሽ፣ አረረልሽ ልቤ እንሆ። ምን ነው አንተ አሁን የገጠር ልጅ እኮ ነው። እንጨት ቂጥሽን ስንጥር እንዲያወጋሽ። አሁን አንተ የገጠር ልጅ ኩነህ አደይ የበዛበት አካባቢ እንቁጣጣሽ ልታሳያት የገጠምከው ግጥም ልንገርህ። አሁን ለገጠር ልጅ የሚሆን ቂጥሽን እንጨት ስትለቅሚ ስንጥር የወጋሽ ጠባሳ ይታየኛል። እሾህሽን ልነቅልሽ እግርሽ ልጅ ተንበርክኬ ምናምን እንደዚህ አሁን ለእንዬ እንደዚህ አይነት ግጥም ማን ነው የሚደውለው? እሺ ሌላ ላድርገው እንዴ? አዎ ተጎዳው የሰው ያለ እርዱኝ የሚለው። እሺ በሰላላው መንገድ የትየ ለሌግር እንደሊጥ ባቦካው ጻዳ ጣትሽን ጉድፍ እንዳይነካው ማጡን እየዘለልሽ ዳጥዳጡን እያለፍሽ ጤዛ የወረረው ዛፍ እየተደገፍሽ ትንሽ ስትመጪ ብዙ ስታዘግሚ ሁለቴ ተራምደሽ 10 ስትቆሚ ለተደናገረው መንገድ ስትጠቁሚ የተላከ ሕፃን አስቁመሽ ስትስሚ እኔ ስናፍቅሽ እኔ ስጠብቅሽ እንደ ጉር ተውቤ ላማልልሽ ጥሬ በጆንትራ ዘይቤ ጠጉሬን አበጥሬ ጅማት እያጠበኩ ጅማት እያላላው የገዛ ከንፈሬን ቀርጥፌ እየበላው ስጠብቅሽ በጣም ምስልሽ ነው እንጂ አካልሽ አልመጣም። በአይኖቼ ስፈልግ መስኮት ከፍትና ሌላ ነው የሚያልፈው በሰፊው ጎዳና። ያው ገጣ ባህያ ያቻት ድኩም በቅሎ በግ እየጎተተ አለፈ ቆለኛ ቅርጫት ያጎበጣት ሚስቱን አስከትሎ። ያውና ዳደግ መንገድ ዳር የተኛ የተጎነጎነ የሳር አምባር መስሎ። በአይኖቼ ሰማትር መስኮት ከፍትና ሌላ ነው የሚያልፈው በሰፊው ጎዳና። ሁሉም ተለውጦ ያገጣ ባህያ ጸጉር አቆጥቁጦ ያች ድኩም በቅሎ ሰጋር ፈረስ ቀድማ ቆለኛው ሰውዬ ሙክት በጉን ሽጦ ለሚስቱ ነጭ ሻሽ ለሱ ሸራ ጫማ በትርፉ ሸምቶ ሁሉም ከሄደበት ቀንቶ ተመልሶ ሁሉም ከድቀት በወግ ተፈውሶ ጅቦ ብቻ ቀረው መንገድሽ ረስሞ በሐሳብ እያሳጠርኩ አንቺን እየናፈቅኩ አንቺን እየጠበቅኩ ጅማት እያላላሁ ጅማት እያጠበቅኩ ይላል በእውቀቱ ስዩም። አሎ ካንቲባው
አቤት ወደድከው? አልወደድኩትም። በቅሎ ጅረት ምናምን እየጠበቅኩ ነበር እንደዛ እንደምትለኝ። ግን ዘመናዊ አድርገው። እሺ በቃ የባለፈው እንደዛ ከሆነ የባለፈው ጅረት ምንድነው ብትላት አታውቅም። በጣም የቦሌ ልጅ ናት እንዴ? አሁን በቅሎ ሰረገላ ጭኖ ብትላት እንይን ሰረገላ ግራ ነው የሚገባት እናቴ። የመኳንንት አይነት እንትን ፊልም አሳያት እንጂ የድሮ የሮሚዮ እና ጁሊየትን እስኪ ያሳያት። ሰረገላ እኮ አለ እዛ ውስጥ። ወይ ሰረገላ። ኧረ በእናትህ እንደው በፈጠረ እሺ አዲስ በቃ ዘመናዊ በጣም የቦሌ ላርገውሽ። እሺ ቦሌ ብሉ ላርገው። ቴንክ እና ማሳግናል እንዬ የቦሌው ነው አትበይ። በመዋደዳችን አረንጓዴው ድማ ጨረቃ ስትወጣ ጣይቱን ቀድማ ተጋድመን ከሳሩ ምን ቢመሽም ቀኑ አላፊ አግዳሚዎች እያዩን ሲቀኑ ከትከሻችን ላይ ፍቅር ከንፎ ሲበር ምን ብለህ ነበር አትበይኝ አስሬ ቃላት እያማታሽ እንደ ሸቦች ግጥም የቀሸመ ስንኝ ከስድ ወር አይበልጥም። ሲጀመር ጨረቃ ወጣ አረንጓዴው ድማ ብሎ ከንቱ ፈሪጥ ዛሬ ነው ስሰማ ከመሸ በኋላ አረንጓዴ የለም ልክ እንደኔ ፍቅር ሳር ቀይሯል ቀለም። ሲቀጥል አድዋ ትመስክር የጥቁሮቹ ድርሳን የክብራቸው ማማ ጨረቃዋ አትወጣም ከጣይቱ ቀድማ ሲሰልስ ብለኝ አልነበር? አዎ ብዬሽ ነበር እና ምን ይጠበስ ቃል እውነት ያድበስብስ። በነገራችን ላይ አንድ እውነት ልንገርሽ፣ የሆነች ቆንጆ ልጅ ከቆንጆም ባልጌ እኔን የመሰለሽ ባገኝም ፈልጌ ልጅነት አለባት ፈንድታል በቃትም እንተኛ ማሬ ትለኛለች የትም ምናምን እያልኩሽ ተርኬልሽ ነበር። አወቅሻት አይደለ? እሷም ብሎ ቆንጆ አንድ አይኗ በጠፋ ስም ያለኝ ይመስል ስሜን ልታጠፋ ጨዋነት የፈራ ኢንቦክስ ወሬያችንን ወሌ ላይ ለጥፋ በሰላም ነው ብላት በዛው ድምጧ ጠፋ። እናልሽ ብለኝ አልነበር ያልሽኝን ቃል ሁሉ ለሷም ብያት ነበር ሳይዛነፍ ቃሉ። አንቺማ ጨዋ ነሽ ያወቀሽ ሰው ሁሉ እንዳልጋፋሽ ስል ብልግና እንደመወድ ብታውቂውም ቅሉ ካወቅኩ ጀምሮ አንድ የብልግና ቃል ካፌ ወጥቶ ያውቃል። አዎ ባንቺ ምክንያት ለሀገር ፍቅርሽ እድሜ ስድነትን ጣልኩኝ አንቺን አገልድሜ መረን መክነፍ ቀረ ስድነት ተረሳ መባለጊያ ወርዶ ባንዲራ ተነሳ። ሰምተሻል ሀገሬ ሰምተሻል ኢትዮጵያ ጨዋንን ባዮቹ ሲሳካ በበርሚል ሲቀር በኩባያ ያለሽን ሀብት ሁሉ ዘርፈውሽ ሲጠፉ በቀብርሽ ከብረው ባጠገቤ ሲያልፉ ማስጣል ባይሆንልኝ ቢበረታ ሰልፉ መቸስ ብር ነውና ብትቋምጥም ነፍሴ እኔ ስዱ ልጅሽ በርም ሀብትሽ ዝርፍ ያልደለበም ኪሴ። ዛሬ ግን መረረኝ በቀራጮች መሃል ቅዱስ መሆን የለም እርሜን መግደፌ ነው እኔም ልዘርፍሽ ነው ማርኝ እናት ዓለም ማነሽ የመወድሽ ታውቂዋለሽ ባክሽ ላንቺም ነው ምነግርሽ። ዛሬ ግን መረረኝ ጨዋነቱ በቃኝ በብልግና ልሳን አንደበቴ ቃኝ ካንድም ሁለት ጊዜ ከላይ የጻፍኩትን መረን የስድ ቃል ስብሐት ለአብ ወልድ ብለሽ ሁለቴ ተጎንጩ ጨዋነት ይነቃል በብልግና ሰክሮ ጨዋነት ከነቃ ቀለበት መች ይሁን ተግባብተናል በቃ። ደግሞ የሆነ ቀን ብልግናዬን አይተሽ አንተም ብሎ ስባት ብለሽ ተረትሻሉ። እንኳን ጨዋንቺ ይሄን የሚሰሙ የስታተስ ብፁዓን ኢንቦክስ ስዶችም እንደዛ ይላሉ። ስባት ነው ያልሽው ከጨዋ ልብሽ ውስጥ ስባት ወዴት አለ ፍቅርሽን እያለ ጨዋነትን ለብሶ ብልግናን መሽጣለ ወይ ብልግናን ላቆመው እንዴ? እሺ ፖለቲካ ነው ከንቲባው ችግር አለብኝ። እኔ እኮ በጣም ግራ ገባኝ እኮ ግራ ያዘ። አሁን እኮ ሰሞኑን ከቀልብ አይደለም ፍቅር ይዞኝ አዲስ ፍቅር ያመናከረኝ ወይ በላይ ሸር እናርግለት እስኪ በላይ ይሻላል መሰል እንዴ አንተ ግራ ገብቷል ወይ ነው እንደሚነኝ? አዎ ዛሬ ብታይ ሰማ ከበላይ ጋር ተጣልተን በቃ 4 ሰዓት አንተ ብንጠብቅ የውሃ ሽታ ሆነ ይሄ ታረግልኝ መጣ ነበር ግን 4 ሰዓት በቃ አንተ ውጣ ብለው እምቢ አለ አልወጣም ግደለኝ አለኝ። ወይኔ ወንድሜ አይዞህ እና ፍቅሩ ነው እንዲህ ግልጽ
ያረገ አዎ ከልቤ ከቀልቤ እኮ አይደለም። አሁን ለምሳሌ የፍቅር አዘኸኝ የጦርነት ነው ማለት ነው። የጦርነት አዘኸኝ የብሔር ብሔረሰቦች ያቀርባሉ። እንከው ለምንድን ነው አንተ ጥሩ ሰው ነበርክ እያለው ለዛ እኮ ነው ማን ያልተያዘ ያለ ነው ከንቲባው ወንድሜ እኔ አፈር ልብላል ተይዣለሁ አላለ። እውነቱን አፍቅሮ እኮ እግዚአብሔር ግን ገራሚ ጊፍተር አላት አትሰማው። በቀደም ስትመጻደቅ አይቻታለሁ፣ አውቃታለሁ። ከንቲባው ጉድ ፈላ መስሚያዋ ጠጠ ለኢትዮጵያ ኢትዮጵያ እየኖረች 2 አንበሳ ወርዶላት ኧረ በኢየሱስ ስቶሪ አርጋው ነበር። አንበሳው እየወረደ ሲል ከንቲባውን እንደዚህ አይነት ግጥም እየገጠመ ከየት አባቱ ነው የሚያመጣላት? ከንቲባው እግዚአብሔር ይርዳ ወንድም ከበላያ ጋር አስታርቃለሁ። እኑ አሬን ያለ ወይ ማውራታችን በቃ ልወጣ ነው። የኔ በኋላ የሆነ ማሲንቆ ገዝጋዥ አለ። ግጥሙ አልተመችሽም። በማሲንቆ ገዝጋዥ ደግሞ በኋላ ላይ አዘፍንልሻለሁ። ግጥም አለኝ ነሽ ሃሽታግ አመሰግናለሁ። የግጥሜ ርዕስ ምን አይተሽብኝ ነው? ምን አይተሽብኝ ነው? መልኬ ቁመናይ ወይስ ገለመኔ? የቱ ነው የሳበሽ? የቱ ነው የማረከሽ? እንዲህ ያከነፈሽ እንዲህ ያስነፈሰሽ ምን አይተሽብኝ ነው? መልኬ ነው እንዳልል መልከ ጥፉ ሆኜ ሙት ነው መስለው ቁመናዬ እንዳልል ለመሬት ቅርብ ነኝ የምድር ዱኩማ ኪሴን እንዳልገምት አያውቅም ነዋይ ሽንግል እንዳልገባ ተገልጦ ቢታይ ታዲያ ለኔ የለኝ ምን አይተሽብኝ ነው ለኔ አይነቱ ፉንጋ ልብሽ እንዴት ምን አይተሽብኝ ነው ይላል። አመሰግናለሁ። ቴንክ ዩ። በጣም እንትንጣለው እቴ ግጥሙ አልተሰማንም እኮ እንዴ እንደዚህ ጮኬ እናቴ ትላዚካው በጣም ይዘም አትድገም። ይብቃ ስድ ንባብ ነው አሰብተናል። በጣም የሚገርም ነው። ማን ይነገር እናትዬ ተመችቶሻል? ይሄው ይደገም እያሉ ነው ከታች። ቴንክ ዩ ይደገም እያሉ ነው። አይ በቃ የኔም ልውጣ ሁሉ ይወሉ አብዲ አንድ ብሩል ለማለት ይወሉ ወፋፍ ከገሉ ሁኜ ሳይሽ ልቤ ነዶ አለፈ ደሴን ሄደ ገራዲዮ። አብዲ ጅቦ እንዴት ነህ? በወሎኛ እንዴት? አይ ፍቅር ይዞኝ ነበር ከእናት ወላሂ በል ወላሂ ነው አብዲ እናት እንዴት ነሽ? በጣም እስኪ ላውራ በጣም ከሊፋ ቦታ ነኝ ግጠምና ለከሊፋ ብቻ ማን ነው የፈቀደለት? ይሰማል እናት ግጠም እየሰማች ነው። ግጠምላት ኮሚታንሳና ገጥምላታለሁ። መጀመሪያ ሚታንሳ ያንተ ደሞናው አተዚ ስራ ቦታ አላታት ሰባም እየተባልክ አይደል እንዴ? ልቤ ነዲዮ ሄደስ አልፎ ገባ ገራዲዮ እከስከስልሽ ውዴ ከንስራው በታች የገራዲዮ ዘነበልሽ እኔን ያድርገኝ ኮንጎ ጫማሽን እሾህም ቢወጋሽ ዝቅ ብዬ እንዲነቅስሽ። የዲሲው እኮ ነው ይሄ። እንዴ እንዴት ነው አልተመቸሽም? እንጨት ስትለቅሚ ጋራ ለጋራ ውዴ ልከተልሽ ዝንጀሮ እንዳይደፍሩሽ በጋራ። እኔ መንከባከብ እንጂ ያልጀነጅናት አላወራት። አንተ ፊት ነው ሰላም መመላት። ለምን ነው እኔን ማታስገባኝ? ቆይ ግጥም ነው የተባለው። ግጥም ለማን? ለኑ ግጥም ነው የምገጥምላት? አዎ እኔ ግጥም
አተነው ግጥም ቤት አልመታ ብሎ ነው። እኔ ከገጠምኩ መጥቶ ግጥም ነው የምገጥመው። ተው ወሬ ነው ስልችት ያለኝ ነው። እንዲህ ምን ያን እየገጠምኩላት ነው። እንዬ እኔ ግጥም ከተመችሽ በታች አንድ ቁጥር መጻፍ ትችላለሽ። ስራ ቦታ እኮ ነው። ረዘም ላደርገው ካለሽ ረዘም አድርጎ ካለሽ በኦሮምኛም እገጥምልሻለሁ። ቴንኪው ተመችቷታል። እንስራሽን ተሸክመሽ ጥለትሽን ጣል አድርገሽ ውሃውም አልሞላ እንሆ ተንቦጫቦጨብሽ እናቴ ውሃውን ሙዩ ጀርባሽ እንዳይናጥ እኔ ባንቺ ፍቅር ስበላ አድራለሁ አጥር ግን ይመጣልኛል እኮ እናቴ አይዲ አንድ ልድገም አንቺ ደግሞ እሺ ድገምሽ በቃ ተው እንዲማ እየተማረርክ እንዴት እኔ ለእናትዬ ነው እኮ ካሁን ታበዣዋለሽ አንቺ ደግሞ ይሄ እኮ ችግርሽ እንግዲህ አረ እንደው ተው እንጂ ሞይታ እሺ ባክ ጠፋብኝ እኔ ምን አገባኝ እንዴ ከታችኝ የተሰማለሁ ጨነቀኝ ስጠይቀኝ እናቴ ትሙት እንደዚህ በላት የልቤ ሚዳቆ ልቤ ላይ ፈንድቆ ምናምን በላት ፍስስ ነው የምትልል ባንዴ ወላሂ አይዛክ እኔ ላንቺ ያብሲ ጥዬ ጎመን ቀቅዬ ምናምን ካልካትማ በቃ ብርግድ ነው ነገሩን ለሚልል አይዋዋልች አሁን ግጥም የለሽ ተቀጣጣብሽ አለኝ እሺ አንድ ደቂቃ ስጠኝ ክላሲካው ምናምን ከፍተሽ እንዳይለኛ ገጣሚ ምናምን እንዳጨውይብን እንደቅዱ አሽት ሃርከፉ ሙጫቲ ወልካፋ ሃቶቲያ ነቲ ኩኖቲ ዳካማ ቦሮምያ ነው እኮ ነው ተመልከት ሃላሚቱ የት ሄዳች በጧቱ የግጥሜ ክላሲካ ቀንሽ ተው በእናትህ አንተ ደግሞ እንዴ ተው አትበጥብጥ ለጥበብ ክብር ይኑር በጣም ነው የምትንቀው ጥበብን እናትዬ ይሄ ግጥም ላንቺ ነው አንቺ ስትስቂ ርዕሱ ነው አንቺ ስትስቂ ቀን የምታደምቂ ቤት የምታሙቂ ደስታን የምታፈልቂ ሰላም የምትሰጪ ሐሴት የምትሰጪ እናማልሽ ውዴ በእናትሽ ሳቂልኝ ጥርስሽን ከደከመው በፈገግታሽ አይደል ያዘነ በሽታ ብሎ የሚወልቀው መኖር ደጉ ይላል አንቺ ብቻ ሳቂ አቤት እናቴ ትሙት እኔ በቃ ታለንቴን አውቀዋለሁ እናቴ ታለንቴን አውቀዋለሁ አጠራው እናቴ በቃ ታውቆኛል እኔ ደራሲ ነኝ ከያኒ ነኝ ምናምን እኔ ከዚህ በቃ ታውቆኛል እናትዬ እንዴት ነው አልወደድሽውም የኔ ማር አንቺ ምንም አይደለሽም ማሽታጊ አንቻውን ጸበል ነው ስትስቂ አትበሳጪ አትበቂ ንቂን ምናምን ይሄ ግጥም ነው በቃ አይ ላቭ ዩ ብላኛለች አይ ላቭ ዩ ቱ የኔ ላንቺ ምንም ይገባሻል ፍቅርሽ ነው የጎዳኝ ብሎሻል ጅቡ ፍቅርሽ ነው የጎዳኝ ከሰው ተራው ጥቶ አረገኝ ብቸኛ አውቃለሁ ፍቅርሽ ነው ይሄ በሽተኛ አዝበጅ በይኝ አሁን በኦሮምኛ ገጥሜላታለሁ በትግርኛ ልግጠምላትና አልውጣ ፍቅረይ ማንቲ ህሱምዩ ፍቅሪ ህዝዎ ከሚእስዩ ቀምስኪ ተገድኒዩ ፍቅሪ ሃዘበሎ ማዕረይ ንዓትኪ እዩ ተጋዳላይ ድሽቃሎ እምበር ፍቅሪ ተሃሂዙ መፂውሎ ማእኮር ይርአያሎ ወይ ውስኪ ያበያሎ ተሰብሰብ ኩሉ ወጣት ሀደሻ አሎ መስተ ሰቲካ መጋሎ እዛይ ፍቅር ዘፈን ቆይ ማለት ግጥም አንዱ ያልተፈችሽ ግጥም አለ ግን ላይ ናት እንዴ ዲሽቃ ሞርታር ምናምን የምትልባት ፍቅርክ እዩ ከም ቁምቡላ ዝትኮስ አስናነይ ወዲኡ ብምን ቃል ዝፋረስ ፍቅሪ እዩ ታንኪ ዘይብሉ ሰንሰለት ናይ ፍቅሪ
ተመልክች አይገባሽም። አንተ ትግርኛች አሽትያ አንቺ እሷ ግን ይገባታል እናቴ። እኔ ከዚህ በላይ ምንም ላረግ አልችልም። ምእመና እንዬ ልወጣ ነው። አይመችሽም እርግጠኛ ነሽ? አሽቱ ምርጥላ ማማዬ ቤትሽን ከፍተሽ ጌም ስትጫወቺ ኧረ ሰፖርት አድርጉኝ። ኧረ ጋይስ ሰሞኑን ያህል ቀጠሮ ጌም በየቦታው ነው ያለብኝና እባካችሁ ድረሱልኝ። ለወገን ደራሽ ወገን ነው። መታችሁ ታፕ ሼር ኮፕሊንግ እንዳታደርጉ ለማኞኛለሁ። ኧረ ነይ ቻው ቻው በሉ። ለማንኛውም ቅዱሳን ጅቦ ይሄንን ጥረትህን አይቶ ፍቅርህ እንደ አብርሃም እንደ ሳራ እንዲሁም ዛሃራ እና ቻንድራን የመሳሰሉ ልጆች እንድትወልዱ ምኞቴ ነው። እወዳችኋለሁ፣ ከብራችኋለሁ ለማለት ያህል ነው። አመሰግናለሁ። ወላሂ በእውነትሽን ነው። በሉ ሰላሙ ነው። እንዬ ቻው። ከቻልሽ በኋላ ከገባሽ የሆነ አዝማሪ ነው አለ ማሲንቆ የሚጫወት ልጅ አለ። እሱን ማታ ላይ ምቺ ከሆነ ጋብዘዋለሁ። ገራሚ የሆኑ ሙዚቃዎችን ይጋብዝሻል። እናመሰግናለን። ድሃን ቅን በጣም ትልቅ ሀገር ነን እኮ። ስለዚህ ይሄ የኤርትራ መገንጠልም በቃ መሆን የሌለበት ነው። አንደኛ 2.5 ሚሊዮን ኤርትራዊ ተመልሶ ከገባ ወደ ሀገር ቤት ምን ቀራቸው? ወታደሩና ሽማግሌው ነው የቀረ ሰውየው። 1 ሚሊዮን አይደለም። እኔ ያለኝ መረጃ 2.5 ሚሊዮን ነው። 1 ሚሊዮን የሚለው የአብይ አህመድ መንግስት ያታልል ነው። 2.5 ሚሊዮን ጠቅላላ ገብታቸዋል። ስለዚህ እናንተ እኮ የጉም ብላችሁ ኤርትራ እንደውነቱ ራበይ ብሎ ወይም ደግሞ እዚህ አልተመቼ ብሎ መጥቷል። ይሄ ከሆነ ቦርደሩን ክፈቱ፣ ፖርቱን ልቀቁ፣ ለኢትዮጵያ ውስጥ በነፃ አስረክቡ። በቃ ኢትዮጵያ ውስጥ በነፃነት ቡናውንም እየጠጣሽ ወርቁን እየሸጥሽ እየነገድሽ ቁርጥ እየበላሽ ጥሩ መቀመጫ ካለሽ ለጎጃቢ ምንሽር እያስረከብሽ ጄም ቀጥ ይሄን ከፈለግሽ ኤርትራዊ ቦርደሩን ክፈች። ጠቅላላ ይሄን ሰውዬ መጀመሪያ እናንተን ይሄን ሰውዬ አባሩ። ኤርትራውያን ጀግና ከሆናችሁ መሪያችሁን አባሩ። የቻናው መሪ አትንካያለሽ። ኢትዮጵያ መቀመጥሽ ራሱ ይገርመኛል። አሰብ ሄጄ አውቃለሁ። ምንድን ነው ያልሽኝ እህታችን ክርስቲና? አብይ አህመድ ቡና ሲያቀብል ነው ያልሽ? ምንድን ነበር ያልሽ? ቡና ሲያቀብል ምናምን አልነበር የሆነ ጊዜ? ጠቅላይ ሚኒስትሩ አይተሽዋል? ቂጡን ፈንደድ ብሎ ዳቦ አምባሻ እያቀበለ አሁን የጠቅላይ ሚኒስትር ነው። እና ኃይለ ሥላሴ እኮ ነጭ ይኸውልሽ፣ ነጭ እንዲሁ ነው ያሰገደላቸው ናቸው። ኃይለ ሥላሴ ነጭ መንጌ ራሱ እኮ ቆፍጣና ሆኖ እንደዚህ ሆኖ ይፈራል። ሰላም ነው የሚሉት እንደዚህ። ኃይለ ሥላሴን ግን እግራቸውን ነው የሚስሙ። አብይ አህመድ ግን ተመልከቸው፣ ፈንዲሻ ሲያቀብል አይቸው እንዴት አሁን መሪ ነው። አምባሻ ነው እንጂ አምባሻ እያዞረና ይቺ ደግሞ እንትኗ ይቺ ቁልቋሏ እየቆረጠ ምናምን ሲያቀብል ቁልቋሏ ምንድን የምትባል እሷ በለስ እውነት። እሷን በለስ ግን ሰው ይንቃታል። እዚህ ሀገር በጣም ውድ ናት። በግራም በጣም ውድ ነው እዚህ ሀገር በለስ ካፕል በላይ ነው የሚሸጠው። ግን ሰው እዚያ እንደ ስድብ አድርጎት ቁልቋላ ምናምን ሲል ይገርመኛል። የኢትዮጵያ ሕዝብ አሁን ይሄ መሸነፍ ነው። የትግራይ ሕዝብ በለስ ነው ባይዘው። እኔም ይቅርታ አድርጉልኝ፣ ቁልቋል ሊባል አይገባውም። በለስ ነው። በጣም በመጽሐፍ ቅዱስ የመጀመሪያው ምግብ ነው፣ የሚበላ ነው። እኔም ባገኝ ይጨረግደዋል፣ ስላላገኘሁት ነው። ስለዚህ ሾኩ ነው የሚያስቸግረው። እሱ ደግሞ ማሽን አምጥተውለታል ነጮች። ስለዚህ በለስ ብለን እንጥራው፣ ችግር የለውም። አንበጣ መብላት ራሱ ችግር የለውም። የበረሃ አንበጣ ይበላል ለመጽሐፍ ቅዱስ። ኤርትራ ውስጥ እኮ አይበላም። ኖ ይበላል፣ እሱማ በደንብ ነው ይበላል። አይበላም አሁን ቀርቷል እንጂ ኤርትራ ውስጥ የበረሃ አንበጣ ይበላል በደንብ ነው ይበላል። ከአብይ ጋር ሆኖ ኢሳያስ አፈወርቂ በለስ ሲበላ አይተነዋል። መሆነች ነው እንዴ? በለስ ነው አንበጣ እኮ ነው። አንበጣ ነው ያለች አንበጣ። ኦኬ እኔ ጥያቄ የምጠይቅሽ ምንድን ነው እህታችን፣ ሁለት ጥያቄዎች ነው ያሉ። አንደኛው ጽምዶ የሚባለውን ደጋፊ ነሽ ወይ? ሁለተኛው ኤርትራ ውስጥ ላለፉት 27 ዓመታት አድገም ሐራይ እየተባለ ፊልም ሲሰራ ነበር ወይስ አይሰራም ነበር? እኔ ብዙ የትግርኛ ፊልም አላይም፣ ግን እንደዛ ምን የትግርኛ ፊልም ኤርትራዊ ነሽ ነው የትግርኛ ፊልም ማተ
እኔ አማርኛ ነው የማየው ብዙ ጊዜ ማለት ውሸት ነው ውሸት ነው። እዚያችሁ አዲስ አበባውን ስትሰል የከረምሽ ኤርትራዊ ቀጥ ተናገር። ጥያቄው መልሽ። ወደዚያ ወደዚህ የለም መመለስ ነው አያለው። ግን እንደዛ አህያ ምናምን የሚል አላየሁም። ኧረ በደንብ እንጂ አህያ ንገራት በትግርኛ እስኪ በትግርኛ እንቀሳቅስላት። እዚ ኣነ ለዋጋዕ ክለለኹ ኣብ 27 ዓመት ኣብ ኤርትራ ብፊልሚታት ብድራማ ህዝቢ ለኣከብካ ኣብ ተፈላለዩ መልክዓት ዘለዎ ኣወል ስዒድ ከይተረፈ ኣወል ስዒድ ላይ ፅምዶ ደጋፊ ዘሎ ኣድገ መሓራይ ላበለ ፊልም ላሰርሐ ኣይረኣኽን። ኣብ ኤርትራ ዘለው ኣርቲስታት ሙሉኦም ኣይረኣኺ። የአዲስ አበባ ልጅ ስልህ የእውነቴን ነው። እኔ አማርኛ ፊልም ነው የማየው። የትግርኛ ደግሞ ከሆነ እንደዚህ ኮሜዲያን ምናምን ካልሆነ አላይም። ቆይሽ ሌላው የጽምዶ ደጋፊ ነሽ? የሰሜነኛ የሚባለው አሁን ፖለቲካ ደጋፊ ነሽ? ጽምዶ የሚባለው ይኸውልህ ትግራይና ኤርትራን ብቻ የሚያጣምድ ከሆነ እኔ አልደግፈው። እኔ የምፈልገው ኢትዮጵያና ኤርትራን የሚያጣምድ እንደዚህ አንድ በቃ በሰላም በፍቅር የሚሰራበት በደንብ በፍቅር ወደው የማን ነው ብለሽ ታምኛለሽ? አሰብ የማን ነው? ክርስቲና አሁን ልታስወጣኝ ፈልገህ ነው? ቆይ እሱ አሰብ የማን ነው? አሰብማ ኤርትራ ነው። ግን አዎ በቃ ይሄው ነው። አየሽ ኤርትራዊ ሁሉን አይረሳም። ስለዚህ እናንተን አዲስ አበባ ውስጥ መቀመጣችሁ ይገርመኛል። ጠቅላይ ሚኒስተር ብሆን መጀመሪያ አማራ የሚውል ባልሽ ኦሮሞ ከነ ልጆች ጠርጌ ቀይ ባህር ላይ ነው ማሰፍርሽ። አየሽ እኔ ቀይ ባህር በጣም ኤርትራዊን የፈለገው ተመልከት። ኢትዮጵያ ተወልዳ የኢትዮጵያን ምግብ የአማራን የኦሮሞን ቅቤ የአማራን እንጀራ እየበላች ያደገች ኤርትራዊ ሰማሻ ብሪጅስቶን አሰብ የማን ነው ስትባል የኤርትራ ነው አለች። እነዚህ ሰዎች ጠቅሎ ማስወጣት አንዴ ላስረዳ። ኖ የለም እሺ አንዴ ስማኝ። ሞጣዬ እግዚአብሔርና አንዴ ስማኝ ፕሊዝ፣ አንድ ጊዜ ብቻ። ቃጤ ችግር የለም። ይሄ እኮ የነፃነት ሚዲያ ነው፣ ተንቀሳቀሽበት። ቃጤ ኤርትራ በቀኝ ግዛት በጣም ተገዝታለች። በጣሊያን 50 ዓመት፣ በእንግላንድ 20 ዓመት። ምን አልሽ? በጣሊያን ስም በጣሊያን 50 ዓመት። እሺ በእንግላንዶች መጥተው ደግሞ 20 ዓመት። እሺ ቱርክ 5 ዓመት። ኢትዮጵያ ቀኝ ግዛት አትገዛችም ነው የምትሉት አይደል? እሺ እና ተገዝተናል ማለት ነው አንድ ከሆነን? ኖ ተገዝተናል ማለት አንድ ነን ካላችሁ ተናገሪ እንጂ። ኢትዮጵያ ተገዝታለች ብለሽ የምታምኙ? ኤርትራ ተገዝተናል። በማን ተገዛችሁ? በኢትዮጵያ ተገዝታችኋል? ቆይ ለምን ረሳሻችን? ኖ አትፍሪ። አዲስ አበባ ስለሆንሽ ይኸውልሽ፣ አንቺ በጣም ውሸታም ነሽ። ጣሊያን 50 ትክክል ነሽ እኮ። ኢንግላንድ 20 ቱርክ 5 ትክክል ነሽ። ኢትዮጵያ ደግሞ ለስንት ዓመት የገዛቻችሁ? ይሄን ለምን ደበቅሽው? ቆይ እንደዛ ከሆነማ አንድ አይደለንም ልትል ነው እኮ። አሁን እኮ ወደ አንድ ይኸውልሽ፣ አንድም እንድትሆኑ አልፈልግም። አታስፈልጉንም። እሺ የአድዋ ትግሬን ኢትዮጵያ 30 ዓመት ቀበሌ ቆርጠን ኤርትራ ጋር ድሮም ይኸውላችሁ በቅኝ ግዛት አድዋ የኛ አይደለም ለእናንተ ሰጠን። አሰብን በኃይል ከፍተን ስሚኝ፣ ምጽዋና አሰብን ከፍተን እናንተን ቆርጦ ወደዚያ ማባረር ብቻ ከነ ልጃችሁ እየፈለጉ ከኢትዮጵያ ምድር ማባረር ነው። ልንገርሽ ዳስ ኦንሊ ኦፕሽን። አንቺ ግን አዲስ አበባ ተወልደሽ አሰብ የኤርትራ ነው ካልሽ ኢትዮጵያ ተገዝታለች እና ሚዲያ ላይ ፈራሽ እንጂ አንቺ ግን የምትነጂው ለሌላ አፍሪካዊ ለሌላ ምናምን የምትነጂው ኢትዮጵያ ተገዝታለች እያልሽ ነው። ፋክቱ አላልኩም እኔ ያልኩት እሺ አስጨርሰኛ አንደርስታንዲንግ ነው። ሙጣዬ በእግዚአብሔር እኔ በጣም ነው የምወድህ ማከብርህ። እሺ እግዚአብሔርና አንተ አንደኛ የኢትዮጵያ ፖለቲካ በቃ መስማት ከፈለኩ እዚህ መጥቼ ነው ሁሌ የምሰማው። ቀጥይ ለማንኛውም እሺ ወደ ገደለው ልግባ። በጣም ጥሩ። ኤርትራ ያንን ከተገዛች በኢትዮጵያ ደግሞ 30 ዓመት ማለት ነው። 30 ዓመት? አዎ። እሺ 105 ዓመት 100 ዓመት ነው። እኔ የሆነ መጽሐፍ አባቴ ልጆኛ አምጥቶ ቤት ውስጥ አንብቤያለሁ። እና አንቺ አሁን አንቺ የባሪያ ልጅ ነሽ? ቆይ ነው አውቀ ጥያቄን የበል የባሪያ ልጅ ነሽ? የባሪያ ልጅ ነሽ ማለት ነው? አይደለሁም፣ ነፃ ያወጣሁ ኖ የባሪያ ልጅ ነሽ። አሁን ማንኛውም ኤርትራዊ በዚህ ካመነ የባሪያ ልጆች ናችሁ ማለት ነው። ስለዚህ ከንጉስ ልጅ ጋር መከራከር ራሱ ከባድ ነው። ቆይ አንዴ ልጨርሳ። የባሪያ ልጅ ነሽ አይደለሽም? ልንገር ቀኝ ግዛት መግዛት እኮ ነኝ አይደለም። ይሄ ድሮ በአያቶቻችን ጊዜ በአያቶቻችን ጊዜ የነበረ ነው የምነግርህ ያለሁት እኮ። አሁን ታሪኩን እኮ መከዳት ነው። ይሄ
ይሄ ይኸውልሽ በጣም የተሳሳታችሁ የኔም ቤት ልንገርሽ እንወድሻለን። እኛ ስንገዛ የት ነበራችሁ? አካባቢያ ፖለቲካ ይሄ የምዕራባውያን ሰነድ ነው። ኤርትራ ተገዝቶ አያውቅም እንዴ? ምንድን ነው የምታወራው? ኤርትራ ውሸት ነው። አስመራ 5 ዓመትም ተዋግተን አባረነዋል። ልንገር አስመራ ኤርትራ ላይ ቆየ ማለት ኤርትራ ተገዛ ማለት ነው። ቆይ ኤርትራ ላይ ጣሊያን ኖረ ማለት እኮ ተገዛ ማለት አይደል? ተገዛን 50 ዓመት ቀልድ ነው እንዴ? ማን ነው 50 ዓመት የገዛችሁ? ማን ነው 50 ዓመት የገዛው? መቼ? በል ሚውት አድርገው ይሄ ሰውዬ እንዳያወራኝ። ለምን ያወራኝ? ትግሬ እኮ ኤርትራዊ እኮ ነው። ኤርትራዊ እኮ ነው። ኧረ ትግርኛውን አልሰማሁም። ኤርትራዊ ነው እንዴ? ንገራት። ኤርትራዊ ነው። እንዴት እንዳትና ኤርትራዊ ነው አይደለም። የትግራይ ሰው ነው። ግን እኔ ከነሱ ጋርም ችግር የለብንም። አንድ ነው። አንተ ሰው እያታናግረኝ የምትይው ቅድም ተዋወቁ እኮ ነው። በትግርኛ አንተ አልገባም። በትግርኛ መቀመጫሽ ስለጠበጠበልሽ ናይን ምን እንዳለሰማ እኔ አንድ ጥያቄ አለኝ እህቴ፣ የምጠይቅሽ ጥያቄ አሰብ የሚገኘው ህብረተሰብ የአፋር ህዝብ ነው። አንቺ ሐማሴን ነሽ ወይስ ኮሎግዛይ ነሽ ወይስ ሰራዬ ነሽ? ከየትኛው ነሽ? ኤርትራዊ ነኝ የሚባል የለም። ኤርትራዊ መሆንሽ ማውቀ ኮሎግዛይ ነሽ ሐማሴን ነሽ ምንድን ነሽ? እኛ ምንም በዘር ይሄ እንደዚህ እናንተ ኢትዮጵያ ስትመጡ አማራ ትግሬ ያላችሁ ትበጥብጣላችሁ። እናንተ ጋር ሲመጣ ልስን እኛ ኢትዮጵያ ነው የምንላት። ጡት ቆረጠ ብላችሁ በተስፋ ገብረአብ ይኸውልሽ የኦሮሞ ጡት ሳይቆረጥ 11 ሚሊዮን ጡት ያኔ እኮ የኢትዮጵያ 7 ሚሊዮን ነው። ሚኒሊክ ቆርጧል ብላችሁ የጻፋችሁ ሐውልት ገትራችሁ ይሄን ያን ዘመን የምታርዱ እናንተ አይደላችሁ። የትግራይ እሱን ነው የምጠይቀው? እኔን ነው የምጠይቀው? እሱን ጠይቀው እንጂ ኢህአዲጎች እኮ ነው ያቆሙት። እኛ ነን ነው። ኢህአዲግ እኮ ኤርትራዊ ነው። ኢህአዲግ እኮ ያድዋ ሰው ነው። ስማ ዋናው እኮ እዛ ጋር ኢህአዲግ እኮ ኤርትራ ሰው ነው። ኢህአዲግ እኮ የአድዋ ሰው እኮ ይኸውልህ ሞጣዬ መለስ ዜናዊ ማን ነው? እናቱ ኤርትራ አባቱ አድዋ። ኢሳያስ አፈወርቂ ማን ነው? አድዋ። እኔ ልንገር የመለስ ዜናዊ የእናቱ አገር ሁሉ አይቷለሁ። በእናቱ አድዋ የመለስ ዜናዊ የእናቱን አገር ባስ ድራይቨሩ አቁሞ ይሄ የመለስ ዜናዊ የእናቱ አገር ነው። ጥያቄ ምንድነው? እዛ ያለው ህብረተሰብ አሰብ ያለው አፋር ከሆነ የአፋሩ ንጉስ መጀመሪያ መለስ ዜናዊና ኢሳያስ አፈወርቂ ወደ አልሚራህ ቤቱ ላይ ሄደዋል። ቤቱ ምን ልታረጉ መጣችሁ? አልሚራህ እንግዲህ የነሱ ነው፣ ከነሱ ጋር የታገለ ነው፣ ከወያኔ ጋር የታገለ ነው። እቤቱ መጣው ምን ልታረጉ መጣችሁ? እኛ በአሰብ ጉዳይ ልንወያይ መጠናል ሲሉት ምንድነው ያለው? እሱ የአሰብ ጉዳይ የአፋር ህዝብ ጉዳይ ነው፣ የኢትዮጵያን አንገት ቆርጣችሁ መጣል አይቻልም ሲል ኢሳያስ አፈወርቂ ከቤቱ ወጥቶ ሄደ። ለምን ተናደድ? ከቤት ወጣ። እኔ ቪዲዮ አለኝ አሰማሻለሁ። አሁን ቀጥል ሞጣ። እኔ ቪዲዮ ነው ልክልኝም። እኔ ይኸውልህ እኔ እኮ ነገርኩ የአዲስ አበባ ልጅ ነኝ። እኔ እንደዚህ ዲቴል ምናምን የማላውቃቸው ብዙ ነገር አለ። ያንቺ ኮንሴፕት ምንድነው? ቆይ ያንቺ ኮንሴፕት ምንድነው? አንድ ነገር ልጠይቅሽ። እኛ እንግባባም ካንቺ ጋር እህታችን። አልሚራህ ማለት የአፋር ንጉስ ማለት ነው። አልሚራህ የአፋር ንጉስ። ይህ ሰው በነገራችን ላይ አፋሮች ኤርትራ ውስጥ መሪያቸውን አይመርጡም። ሱልጣናቸው የሚመርጡ ኢትዮጵያ ውስጥ ነው። በኤርትራ ሰራዊት እየተጨፈጨፉ እየተሳደዱ ሳይቀር ኢትዮጵያ መጣው ነው ሱልጣናቸው የሚመርጡት። ለምን አያምኑ? ቆይ እናዳምጠው። ታቸው ስላጠቁ እንደው አሰብ ለሀገራችን ለአፈር ብቻ ሳይሆን ላንድ ሎክ ደህና ከምትኖር ኢትዮጵያ ይህንን ለመመለስ በእውነቱ አፈሮች አስፈላጊውን ሼር ከሌሎች ወንድሞቻቸው ጋር ለመክፈል ዝግጁ ስለሆኑ ይህን ሀሳብ ነው ያመጣኝ አልኩት። ይህን ዛሬ እሱ አልፏል፣ ግን አልተቀበልም። ተመልከት፣ ይሄ ነው አልተቀበሉትም። መለስና ኢሳያስ አፈወርቂ መጣው፣ ግን ከቤቱ የጠየቁት ይህ አፋር ነው። ስለ አፋር ነው አይደል? አፋር እኮ የሚገኙት በኢትዮጵያም በኤርትራም ውስጥ ይገኛሉ አፋሮች።
ኑማ ኤርትራ ውስጥ ያሉ አፋር እኮ አድዋ ትግሬና ህወሓት ሁለታቸው ሻዕቢያና ህወሓት አገንጣይና አስገንጣይ ገንጥለው ወሰዱት እንጂ ባንዲራችን ሳይቀር የኢትዮጵያ ባንዲራ ግመላችን ያቀለ ያለው አፋር እኮ አችንም ልጅቷ ምን የምችለው ነገር የለም። ይቅርታ ልጅቷ ብዙ የምችለው ነገር የለም። አለ አውርጃታለሁ። ጥቅም የላትም። ኑር ቀጥል ኑር። አንድ ደቂቃ ቀጥል። ይሰማል? ሚዩትን አንሳ። ብሪጅስቶን ይሰማል? ይሰማል። ቀጥል። ይሰማል። ልጠብቅ ትንሽ መውጣ ይሰማል። በጣም ጥሩ። ብሪጅስቶን በዚህኛው ነገር የምትናገሪው ነገር አለ በዚህ ላይ? አው በጣም ጥቂት ልሄድበት ፈልጋለሁ። አንደኛ ክርስቲና የምትባሏ ሴትዮ በጀርመንኛ ናይን ስትል አልሰማችኋትም? አንድ እሱን ያዙልኝ። አዲስ አበባ ነው የምኖረው ያለችው የሰላይ ስለሆነች ሻዕቢያ ስለሆነች ፖለቲካቸው አፈር ስለበላ ነው መታ ምጮሆ እንኳንና እንግዲህ ጀርመን ነው የምትኖረው። በእርግጠኛነት የአሜሪካው ፕሬዝዳንት ማስታወሻ ማንበብ ትችላለች። የኢትዮጵያንን 40 ሚሊዮን ህዝብ እንዴት ጉሮሮ ትዘጋለህ ብዬ ያልኩት ብሎ ጽፏል ጂቢ ካርተር። እሷ ግን ኢትዮጵያ ነው የምኖረው ብላ አሰብ ኢቭን እንኳን ተወውና ይሄ ቡትሮስ ጋሊ የሚባለው የግብፁ ማፊያ ኢትዮጵያን ሲያማኑ ኤርትራ የምትባል ሀገር ሲያስገነጥል ዩናይትድ ኔሽን የተቀመጠ ሰነድ አለ የኢትዮጵያ ወደቧ እንደሆነ። ይሄንን የሲኤንኤንም ጋዜጠኛ ሌሎቹም ይኸው እንዳልኩ ፕሬዚዳንቱም በማስታወሻው ላይ ጽፏል። ግን ምን ያህል መርዝ እንደሆኑ ምን ያህል በኢትዮጵያ ድህነት በኢትዮጵያ ህዝብ መራቆት እነሱ አሁን እቺ ማስቱቤሽን ታደርጋለች። በኢትዮጵያ ህዝብ ሰቆቃ የምቀኛ ፖለቲካ ነው የሚሰሩት። ይኸውልህ ኢንተርናሽናል ቱሪዝም ኢንዱስትሪ ዛሬ አስማን ነው ዱባይ የሚባል ሀገር ሰርተው ምን ያህል የቱሪስት መስህብ እያደረጉ እንደሆነ ያንን በረሃ እያየህ ነው። እነሱ ግን ሰው ሰራሽ ቢች በኪሎ ሜትር ዘግተው የምቀኛ አንተም ከምትበላ እኔም ከምበላ በትኝ ማነው ጭሬ ልበት ነው ፖለቲካ ስለሚሰሩ ወደብ ዘግተው ቢች ዘግተው አውሮፓ ተሰልፈው አሳይለም ጌቶ የአሳማ መቅኔ ነው የሚጠጡት። በዛ ላይ እርስ በራሳቸው እየተሳረሩ እየተጋደሉ የአውሮፓን ፖሊስ ያስቸገሩ ናቸው። ይሄ ግልጽ ነው። በየፖሊስ ጣቢያው ሄደህ ብታይ እከሌ ስማቸውን እየጠራ ያው የሰፈራቸውን እየጠራ እየለጠፈ ይፈልጋቸዋል። ኤኒዌይስ እሱ የሷ ችግር ነው። እሷ የመጣችው አሁን የአሰብና የምናምን ጉዳይ ሳይሆን ይሄ አሁን ወቅታዊ ጽምዶ ማለት ጠምደህ ረሰኝ የሚቀጥለውን 50 ዓመት ማለት ነው። ተጠምዶ ሊታረስ የተዘጋጀ ፋኖ የሚባል በፋኖ ስም የተደራጀ እነሱ ራሳቸው ያስቀምጧቸው ኤጀንቶች አሉ ለመታረስ የተዘጋጁ። ጽምዶ ማለት የኤርትራም የሻዕቢያ የበላይነት እንዲቀጥል ያንን ለመስራት ነው። ምክንያቱም አማራ ኦልሬዲ አይሰማም። ከፖለቲካ አርቀዋል። ኢኮኖሚውን ይዘዋል። ኢትዮጵያን አጥንቷን እየጋጡ ነው። 140 ሚሊዮን ህዝብ ያላት ኢትዮጵያ ብሯ ከናቅፋ በታች ነው የሚመነዘረው። እንዳለ ኤክስፖርቱን ይዘውታል። ቡና ኤክስፖርት የሚያደርጉት እነሱ ናቸው። ቆዳ፣ ማር ብዙዎቻችሁ ማታውቁት ኢትዮጵያ በማር ምርት በዓለም 2ኛ ናት፣ 3ኛ። ይሄን እኔ አይደለም ያልኩት። ማነው ስሙ ኢንጂነሩ ሳይንቲስቱ ማነው ቅጣው እጅጉ ነው የተናገረው። እና አሁን እዛም እዚህ የምትረግጠው ለማደናገር ነው። አንደኛ ሰላይ ናት። ፖለቲካ ታውቃለች፣ ግን እንዳልኩ ግራ ገብቷታል። ወንድሜ ጄም ያው የምታውቀው ነው፣ ጀግና ነው፣ ወንድ ነው። በደንብ አድርጎ አናፍጧታል። በትግርኛ ሀድጊ አማራ እየተባለ የተዘፈነው አማርኛ አፍ ያገማል ያለው እሱ ነው። ኤርትራውያን ይወዳቸዋል ያለው የተባል ነው። ለኢትዮጵያ የ100 ዓመት የቤት ስራ ሰጥቻለሁ። ኢትዮጵያ ውስጥ ይሄን ሁሉ እነ ወርቅነህ አቻቻውን ሴቷ ገበየ ወርቅነህ ናት። ሌሎችም አሉ በስም አይታወቁ። እንደዛ ናት። እና ይሄ ሰው ኢትዮጵያን ይወዳታል ያለችን ኢትዮጵያን ለማፍረስ የመጣ ጋኔልም ማይመጥ ነው። ጋኔል እሱ የሚቀድመው በእድሜ ብቻ ነው። ስለዚህ አማራና ገዳ ብለው ያመጡት ራሳቸው ኤርትራውያን ናቸው። አላቅም ያለችው ቅድም አስመሮም ለገሰ የሚባል አባገዳ የኤርትራ ሰው ጉግል ግቢ አስገዶም ለገሰ በይና ገብተሽ ይህንን የተሰለበ የወንድ
ብልት ግንባሩ ላርጎ ቁጭ ያለው ያንቺው የኤርትራ ሰው ነው የኤርትራ ስኮላር ነው ኢትዮጵያን አዲስ አበባ ፍንፍኔ ብሎ የጻፈው እሱ ነው ያኖሌን የቡቃ ዝምታን መጽሐፍ ጽፎ ያኖሌን ሐውልት የገተረው ተስፋዬ ገብረ እባብ ይባላል ኤርትራዊ ነው ዛሬ አባገዳ ብሎ የኢትዮጵያ ህዝብ ላይ የሚያላግጠው የተደራጀ ኢትዮጵያ ውስጥ ተወልዶ ያደገ አሪዮስ እንዳንቺ አይነቱ መርዝ የበላበትን ወጪት የሚሰብር ኤርትራዊ ነው እኛ ደርሰንበታል ኦሬዲ የኦሮሞ ህዝብና ይመለከተው የኦሮሞ ህዝብ እንዳማራው እኩል ከአማራው ጋር አገሪቷን አብሮ የሚኖር ተጋብቶ ተዋልዶ ተጋምዶ ተከባብሮ የሚኖር ህዝብ ነው ኦሮምኛ እየተናገራችሁ አማራን ያረዳችሁት እናንተ ናችሁ ያንንም የአማራው ደም አንቀጭቅጃችሁ መታችሁ ተትላንት ወዲያ በሰራነው ቪዲዮ በገዛፋችሁ ስትናገሩ ነበር ስለዚህ ከኢትዮጵያ ተጠራርጋችሁ ትወጣላችሁ ወደቡን ከፍታችሁ የኢትዮጵያን ህዝብ ይቅርታ ጠይቃችሁ ይሄን ሁሉ ያፈሰሳችሁትን ደም በአለም ፍርድ ቤት ቀርባችሁ ሳትቀጡ ከናንተ ጋር ሰላምና እርቅ የለም ይሄንን እንስማማ ስለዚህ አላቆም ያልሽው አስከዶም ለገሰ አዲስ አበባ ዩኒቨርሲቲ አንቲፕሮሎጂ ዲፓርትመንት ቁጭ ብሎ የጻፈው ነው ዛሬ ኢትዮጵያ ውስጥ አማራ እንዲታረድ የምታረጉት እናንተው ናችሁ እናንተና አንቺና አንቺን የመሰሉት ረዝራዦች ናችሁ ስለዚህ እናቃችኋለን እየመጣሽ ከንፈራችንን ማራት ለቅልቄ ይበቃታለን ካልኩኝ ቀጥላለሁ በጣም ጥሩ ጄ የምትናገረው ነገር አለ በዚህ ላይ አለኝ እንዴ ሻዕቢያ ምን ያደረገ እንደሆነ እዩት ሁላችሁም አንዴ ይቅርታ አንዴ ሁላችሁም እስኪ ሼር አርጉ ሪፖስት አርጉልኝ ታፕታፕ ኮፒ ሊንክ ሪፖርት እያረጉ ቢስለሆነ በጊፍት ሚዲያውን ዋጁ ቀጥሉ ሁላችሁ ያላችሁ ለምን መሰላችሁ ጠላቶቻችን ከበው ይሄ ሚዲያ እንዳያድግ ይፈልጋሉ ወደ ሳተላይት ሚዲያው መውጣት እንፈልጋለን ቀጥል አመሰግናለሁ እንግዲህ ሱዳን ሀገር ሻዕቢያ ምን ያደረገ እንዳለ እንየው ሻዕቢያና ወያኔ ተመልከቱ ኢትዮጵያውያን አገራችን ምን ወድ ከሆነ እንጠንቀቅ አብይ አህመድ ገደል ይግባ የአብይ አህመድ ጉዳይ አይደለም እናስተውል ምን ያደረጉ እንዳለ ሱዳን ሀገር አብሽር ሙሉኒ አይሳ ለላውና ትግራይ ከሱዋልና ኤርትራውያን እመኑኝ ለትግራይ ህላውነት ስንል እኛ ኤርትራውያን መስዋዕት መክፈል አለብን ይሲ አዳምጡ ይህ ሱዳን ሀገር ነው ለትግራይ ህልውና ስንል እኛ ኤርትራውያን ዋጋ መክፈል አለብን ከመንግስትና ተሪፍካት ዜሮ ናይ መንግስታችንም ይሁን እኛ ተራው ህብረተሰብ መስዋዕት መክፈል አለብን ስሙ ተመልከቱ ስጋ መንግስት አካል ሀገር ትግራይ ዝባል ክንስዋ ከተራው ህዝብ ጀምሮ እስከ መንግስታችን ትግራይ አገር ለመሆን መስዋዕትነት መክፈል አለብን አዳምጥ ደንቆሮ የዘማነ ካሴ ደንቆሮ አዳምጥ በደንብ አድርገህ አዳምጥ ያ ኢትዮጵያ ተቀበለችና ገዛት መጽ ትግራይ ኢትዮጵያን አልተቀበለቻትም ወደ ኤርትራ መምጣት አለባት ተመልከት ኢትዮጵያ ለጽጋታ ፈቲያ ጸዲ ሀገር ትሆን ትግራይ ኢትዮጵያም ብታገላትም ባታገላትም ትግራይ ሀገር መሆን አለባት ተመልከቱ ሻዕቢያ ኢትዮጵያ ወዳጅ ሆኖ አያውቅም ሀገር ወሲናካ ኤርትራውን ካድግፋ አሁን ከነምሳል ሀገርነቷን ወስና እኛ ኤርትራውያንም ሀገር እንድትሆን መስራት ነው ያለብን አዳምጥ ዘመነ ካሴ ውሳኔው በእኛ ነው ያለው በኤርትራውያን ከትግራይ ያልወለደ ኤርትራዊ የለም ያሉት ይበሉ የፈለገው ይምጣ ይኸውልህ የሚፈሰው ብሩን ሽልማቱን እየው የትግራይ ህዝብ ተላበ ብለው ባለፈው ረሃብ ፖለቲካ መጣው እንዴት አድርገው ብር እንደሚሸልሙት ተመልከቱ እኔ የምፈራው መንገድ የለም እኛ የባጸ ልጆች ነን ዩሲ አያችሁ ይሄ እንግዲህ ከፋኖች ጋር መዘመነ ጋር የሚሰራ ሴራ ነው ተመልከቱ ሱዳን ውስጥ ነው
ትግሬ ወንድሜ ነው። ይኸውልህ የመለስ ዜናዊና የስብሐት ነጋ ነው። ተመልከት። ትግርኛና ትግራዋይ እንዲቀጥል ፍላጎታችን ነው። ባንዲራውን አሳያቸው። የሁለቱም ባንዲራ ዩኒፎርምን አሳየው። አስጠጋ፣ ዩኒፎርምን አስጠጋ። እየተቀረጸ ነው። እሺ ክፈተው። እጁን ሲያነሳ ይታያል። እሺ ከፍ አያችሁት? ብርጅስቶን ታይሻል። ዩኒፎርም ይሄ ነው እንግዲህ የጎጃም የወሎ በተለይ ቆሻሾች ስሙ፣ አዳምጡ። ቀጥል። ይህ ደግሞ ኤርትራ 9 ብሔር አላት። ትግራይ ሀገር ሆና እንድትቀጥልም የኛ ድጋፍ ያስፈልጋል። ከማንም በላይ ሆና እንድትወጣ የትግራዋይ ፍላጎትም የኛ ፍላጎት ነው። የለባትም። ይበቃል። ይብቃ 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 ይላሉ። ተመልከት ተመልከት። ሱዳን ሀገር ነው ይህ። እኔ ኤርትራዊ ያለው ትግራይ መደፈር የለባትም መደፈር የለባትም። ይብቃ ይብቃ ይላሉ ሁላቸው። ማንም ቆሻሻ ትግራይን ማሳነስ የለበትም። ተመልከት። አብሽር ማለት አይዞህ ማለት ነው። በአረብኛ ቋንቋ አብሽር ማለት አይዞህ ነው። አይዞህ ይሉታል። ሳህ ነው ይሉታል። ትክክል ነው ወይ? በአረብኛ ቋንቋ ትክክል ነው ወይ? አዎ ይሉታል። ይህ ቦታ ደግሞ ሐምዳይት የሚባል ኢትዮጵያና ኤርትራ ሱዳን ድንበር 3 ሬክታንግል አካባቢ ነው። ይህ ሐምዳይት ነው። የኛና የተጋሩ የጋራ ጭርሖ የጋራ የሆነ መልእክት ነው። ሱዳኖችም የኛ አካል ሆነው ስለተገኙ እንግዲህ የሚመራውን መንግስት ያለውን ነው፣ አንደኛውን አይደለም። ሱዳንን የደፈረ እንደፍረዋለን። ምን የሚደፍር እንደፍራለን። ለትግራይ የደፈረ እንደፍረዋለን። ተመልከት። ወልቃይት በቅርብ ጊዜ እንገባለን። ተመልከት። ሞጣ አብሽር አይዞህ ይሉታል። ተመልከት። እች እኮ ትግሬ ናት። እንዴት ሆና ነው አማራ የምትሆን? አማራ አይደለችም እኮ። ተመልከት ተመልከት። ዋናው ነጥብ እዚህ ጋር ነው ያለ። እች እኮ ትግሬ ናት። እንዴት ብላ ነው አማራ የምትሆነው? በናይ መልኩ በየትኛው መልኩ አማራ ልትሆን ይላታል። አመሰግናለሁ። ብርጅስቶን ይሰማሻል? ይሰማኛል። አየሽ አይደለ ዘመነ ካሴ የሚሰሩት? አዎ። እዚህ ጋር 1 ሰከንድ ስጠኝ። አሁን ወንድሜ ጂም ያለውን ለማጠናከር ኤርትራ ስትገነጠል ያስገነጠሉት የትግራይ የአድዋው አሸባሪዎች ናቸው። አሁን ደግሞ ትግራይን ለማስገንጠል ነው እነ ዘመነ የሚሰሩት። ይሄንን እንዳትረሳ። ባለን መረጃ መሰረት ትግራይ እንድትገነጠል ወልቃይት የአማራውን አጽመ ርስት ይዛ እነ ራያን ከቻሉም ጎንደርን ጠቅሎ መውሰድ ይፈልጋሉ። ግን ዘመነ ካሴም ሆነ የሱ ጄሌዎች አብሮ የሚሰሩት ትግራይን ማስገንጠል ነው። ይሄ ነው። ከዛ በፊት ኤርትራን መለስ ዜናዊ አስገንጥሎ ወደብ ዘግቷል። አሁን ደግሞ ዘመነ ካሴ ወልቃይትን እስተ ደንቢያ ድረስ አገው ነው ያለን በዚህ ምክንያት ነው። አየ የጎንደር አማራ ምንም አገር እንደሌለው ምንም ትክክል ነው። እስከ ደንቢያ ድረስ አገው ነው ብሎናል ዘመነ ካሴ። አያችሁ፣ ዓላማውን ተመልከቱ።
ምዕራብ ጎጃም በቅርብ ጊዜ አሁን አብይም ቢቀጥል ሰሜን ጎጃም የሚል አንድ ክልል ይፈጠራል። እንተከለሽ በአገው ማስወረር ነው። ለዚህ ነው የሌለ የፈረሰኛ ባህል ምንም አይደለም። አገው ፈረሰኛ ሊኖረው አይችልም። ይሄ ሁሉ የነበረከት ሰሞን የነመለስ ዜናዊ የነስብሐት ነጋ ስራ ነው። አሁን አገው አይተሻል። የኛን ጃኖ ለብሶ ውጥር ውጥር የሚል ቂጡን ወደዚህ አፈንድዶ ይሄ ሁሉ የሚታየው ይሄ ጠላት ነው። አገው ምድር ማለት የአገው ምድር ሊሆን አይችልም። የመጡት ከዋገምራ አካባቢ ቅላን ጠልጥለው ነው የመጡ። የጎጃምን ጊዮናዊ የአማራ ምድር ሰፈሩ እንጂ አገዎች የጎጃም ርስታቸው ሊሆን ከቶ አይችልም። ይሄ መነጋገር አለብን። አሁን አገሪቷ በመበታተል ላይ ናት። ስለዚህ አማራ ርስቶቹን በአፈሙዝ ነው የሚያስከብረው። ርስት ነው። ዓለም የሚጣላው በመሬት ነው። ዓለም የሚጣላው በገንዘብ ነው። ዓለም የሚጣላው በሪሶርስ ነው። አማራ ርስቱን 1 ኢንች እንኳ መስጠት የለበትም። አገው ምድር የሚባል የለም። ቤንሻንጉል የሚባል አርቲፊሻል ክልል ነው። ግድቡን እዚያ ጋር ገድቦ እስከ ጋምቤላ ለመገንጠል ያደረጉት አካሄድ ነው ትግሬዎች። አገው ምድር የለም። የአገው ምድር የለው። በመሰረቱ አገዎች የመጡት ከዋግኽምራ አካባቢና ከትግራይ አካባቢ ከሰሜን ትግራይ ቅላን ጠልጥለው ነው ጎጃም ላይ እንደው መጀመሪያ ሞጣ ላይ ነው የሰፈሩ። ከዚያ ወደ ይሁኔ በላይ የእናቱ የአባቱ ሀገር አካባቢ እዚያ ሰፈሩ። በኋላ ነው አሁን ያሉበት ሀገር ላይ የሰፈሩ። በጎጃም አማራ ፍቃድ ማለት በጊዮናዊ ምድር ላይ ነው የሰፈሩ። አሁን አገዎች ማንኛውም አገው ክልል ለመሆን ነው የሚሰራ። ወሎ ውስጥ ያለው አገውና ጎጃም ውስጥ ያለው አገው፣ ትግራይ ውስጥ ያለው አገው ይናበባል። ይሄንን ነው አማራ ሌት ተቀን በንቃት መከታተል ያለበት። ለዚህ ነው ዘመነ ካሴ አገው እስከ ደንበያ ነው ብሎናል። እንዴት ነው ደንበያ አገው የሚሆነው? የአገው ምድርስ እውነት አለ ወይ? የለም። ሆን ተብሎ አማራን ስለሚጠሉት ነው የአገዋዊ ምድር የተባለ። የመጡት እኮ ትናንትና ነው። መጽሐፍ እኮ ተቀምጧል። እነሱም አይክዱም። በእግራቸው ቅላን ጠልጥለው የአማራው ርስት የጉናዊ ምድር የሚባለው ላይ ነው የሰፈሩ። ይሄ እንዴት ታየዋለህ ጄም? እኔ አንድ ነገር ልጨምር። ይሄ ውሸት ነው ወይ?